የመግደል ሙከራ ይደረግብኝ ነበር። አርቲስት ነኝ። ብዙ የቴሌቪዥን ድራማዎች፣ ፊልሞች፣ ቲያትር ማስታወቂያዎችን በመስራት ህይወት ነው ያሳደፍኩት። እግዚአብሔርን ብቻ ነው ስበድል የኖርኩት። ቸርችም አልሄድም፣ መጽሐፍ ቅዱስም አላነብም። አጋንንታዊ ጥቃት ጋር የተገናኘ ነገር ነበረው ህይወቴ፣ የልጅነት ህይወቴ ማለት ነው። ከሰባተኛ ክፍል ጀምሮ ማለት ነው የነበሩት ታሪኮች በጣም በጥቃት ውስጥ ለመግደል ሁሉ በቃ በሰዎች እየተደረገ ለመግደል ሁሉ ሙከራ ይደረግ ነበር። ኃይለኛ የሆነ ዲፕሬሽን ውስጥ ገባሁ። ለምን እንደዚህ ስነ ልቦና ባለሙያ ጋር ማለት ሳይካትሪስት ጋር ማለት ምንም ዲፕሬሽን ምናምን ነገር አይደለም። ምንም የአእምሮ ምናምን እንደዚህ ነገር እኔ በዚህ ነው ከመንፈስ ነገር ከመንፈስ አሰራር ጋር የተገናኘ ነገር ይመስለኛል። ከልጆቼ ጋር ሆነ ሳሎን ውስጥ ፍራሽ አድርገን ሳሎን ውስጥ ቲቪ ከፍተን ቲቪ እያየን እያወራን እየተጫወትን ከነሱ ጋር መሀላቸው ላይ ሆኜ ያ የሚያስፈራው ነገር መጣብኝ። በቃ የሚያስፈራው ነገር መጣ። የሚያስፈራው ጭንቀቱ ማለት ነው። በቃ ጭንቀቱ እኮ ምን አይነት ጭንቀት መሰለ አለ። ይነጋሉ ሌሊት፣ በዚህ ሌሊት ውስጥ ምን ይካሄድ ይሆን? በቃ እንደምሞት አይነት ነገር እና መንጋቱ ራሱ የሚያስፈራ፣ ሌሊቱ የሚያስፈራ እንደሱ አይነት ነገር ይሰማኛል። ልጆቼ መሀል ሆኜ ማለት ነው። በቸጋልኩና አረጌታ ምንድን ነው የሆንኩት? ልሞትብህ ነው ምናምን አልኩ። በቃ ወይኔ ልሞት ነው ጌታው፣ ያረ ድረስልኝ ምናምን አልኩ። በቃ አለቀስኩኝ። በቃ በሬ የኔ በር የተከፈተ ነው መሰለኝ። በቃ በሬ የተከፈተ መሰለኝ። ድምጽ መጣ እና ያ ድምጽ ነው እኔ አለሁ አለኝ እና እኔ አለሁ ድምጽ ሰማሁና ረፍቶነ ጌታ 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 በቃ ጌታ ኢየሱስ በቃ እንዴት በቃ እንዴት ትገልጸዋለህ ጌታ? አሁን አጋንንትን የትኛው ሳይንቲስት ነው የሚያውቀው? የትኛው ዶክተር ነው የሚያውቀው? ማን ነው የሚያውቀው ከኢየሱስ ውጭ? በቃ እኔ ምስራቅ ወርቆ እባላለሁኝ። የሁለት ልጆች እናት ነኝ። የአንድ ሴት የአንድ ወንድ እናት ነኝ። በሙያዬ ደግሞ አርቲስት ነኝ። ብዙ የቴሌቪዥን ድራማዎች፣ ፊልሞች፣ ቲያትር ማስታወቂያዎችን በመስራት ህይወት ነው ያሳደፍኩት። ከድሮ ጀምሮ በቃ በዚህ ሙያ ነው የኖርኩት። አሁን ያለሁበት አጥቢያ አዲስ ቤተል ቤተክርስቲያን ይባላል። ወደ አያት አካባቢ ነው ያለው። መጋቢያችን ፓስተር ቢኒያም ይባላል። እዛ በማገልገል ላይ ነው ያለሁት። በጣም ደስ የሚል ጥያቄ ነው። እንግዲህ ጌታን ከማግኘቴ በፊት ወደ ልጅነት ታሪክ እንሂድ እና ጌታ እንዴት በቃ አመጣጡ ስለሚገርም ማለት ነው ወደ እኔ ህይወትና እኔ በልጅነቴ እናቴ ክፍለ ሀገር ናት፣ ደሴ የሚባል ሀገር ነበረች እና እናቴ ጋር ነበር የምኖረው። ሁለተኛ ልጅ ነኝ ለእናቴ። ከዛ እሷ ጋር አስተማሪ ናት እናቴ። እሷ ጋር ነው ያደግኩት እስከ 6ኛ ክፍል እስከምሆን ድረስ። ከዛ አዲስ አበባ ደግሞ አባቴ አዲስ አበባ ነው ያለው። ወደ አዲስ አበባ መጣሁ ከአባቴ ጋር ለመኖር ማለት ነው። እና የኔ ታሪክ በዋናነት ያው እዚህ ያለውን ብዙ የልጅነት ነገር ነው። በቃ ልጅነት ደስ ይላል። ደስ በሚል ሁኔታ ነው ያደግኩት። እየተጫወትኩኝ በነፃነት ያው እናት ጋር ሲታደግ ብዙ ጊዜ በነፃነት እየተጫወትኩ ከወንዶች ጋር ኳስ እየተጫወትኩ ብዙ የልጅነት ነገሬ እኔ በነፃነት ይሄ ቤት ውስጥ በደንብ ትሪት ተደርጌ ያደግኩ ልጅ ነኝ እና እንደዛ ነው ያደግኩት። ኳስ እየተጫወትኩኝ ድራማ ሰራ ነበር፣ ዘፍን ነበር፣ ደንስ ነበር እና በስነ ስርዓት ልክ እንደ ቲያትር ቤት ቁጭ ብለው ያዩ ነበር እናቶች። ልጅ አቅፎ መጥተው የሚገርምህ እኔ ከቤት ውስጥ ነው የምወጣውና ልክ እንደ ቲያትር እንደ ስቴጅ እንደዛ ደንስ ነበረ። በቃ የምታይ አይነት ልጅ ነበርኩኝ። እንደዚህ ነበርኩና በኋላ አባቴ እዚህ ሀገር እንድመጣ ይፈልግ ነበር፣ እሱ እንዲያሳድገኝ ይፈልግ ነበር። መጣሁ ወደ አዲስ አበባ ማለት ነው እና አባቴ ደግሞ
9 ልጆች ናቸው ያለ ነው ማለት ነው። በጣም ጥሩ አባት ነው። በጣም በቃ በጣም ጥሩ አባት ተብለው ከሚጠቀሱ አባቶች መሃል ነው እና እንደዚህ አይነት አባት ነው። ከዛ እዚህ ሀገር መጣሁ፣ እሱ ጋር መኖር ጀመርኩ እና ብዙ ታሪኬ እንግዲህ እሱ ጋር ያለ ነገር ነው። ይሄ ከአጋንንታዊ ጥጋት ጋር የተገናኘ ነገር ነበረው ህይወቴ፣ የልጅነት ህይወቴ ማለት ነው። እና ምንድን የሆነው 1 ዓመት የኖርንበት ቤት የመንግስት ቤት ውስጥ ነበር የምንኖረው። ቤት ሰርተን ቤት ቀይረን እኔ መጥቼ 1 ዓመት ከኖርን በኋላ ቤት ቀይረን ወደ ሌላ ሰፈር ሄድን እና ቤት ቀይረን ስንሄድ ያ ቤት የተወሰነ የቤተሰብ አባል ነበረበት ቤቱን የሚኖሩበት ማለት ነው። እና እዛ ቤት አንድ ዘመድ ነበሩ፣ የሩቅ ዘመድ ናቸው። መጥተው እዛ ይኖሩ ነበር። ጥሩ ኑሮ የነበራቸው ሴት ናቸውና አባቴ ሲያውቃቸው ግን በዚህ ከመናፍስት ዓለም ጋር የተገናኘ ነገር ውስጥ የነበሩ ሴትዮ ነበሩና ህይወታቸው የተመታ በቃ እንደዚህ በቃ ችግር ላይ የወደቁ ናቸውና እኛ ቤት አባቴ እንዲኖሩ እዛ ቤት ማለት ነው ተደረገ። እዛ ቤት ይኖሩ ነበር። እኔ ደግሞ እዛ ሰፈር እያለን መማርበት የነበረው ትምህርት ቤት ቅርብ ስለነበር ለዛኛው ቤት ምሳ የምበላው እዛ እየሄድኩ ነበር። ቤት ቀይረን ሄደናል። እዛ ነው የምንኖረው፣ ግን ለትምህርት ቤት እንዲቀርብ ትምህርት ቤት ስላልተቀየረልኝ ምሳ እዛ እየሄድኩ እበላ ነበር። እና ምንድን የሆነው አንድ ቀን ከጓደኛዬ ጋር መጣን፣ ምሳ በላን፣ ወደ ትምህርት ቤት ሄደን ምሳ ሰዓቷ ላይ ነው የምንመጣው ቅርብ ስለ ትምህርት ቤት ሄደን በሚቀጥለው ቀን ምሳዬን ልበላ መጣሁ። ስመጣ ሴትዮዋ ነይ አሉ፣ በጣም በቁጣ ማለት ነው። ነይ አሉ። ከዛ አቤት ስል ትናንትና ከዚህ ትንሽ ሱቅ ነገር ነበረች እዛው እነሱ የሚተዳደሩባት ሱቅ ነገር ነበረች፣ በመስኮት ነገር የተከፈተች እና ከዚህ ላይ ብር ሰርቀሻል። ከዛ የምን ብር ሰርቀሻል? ስንት ብር መሰል? 54 ብር ሰርቀሻል። ከዛ ኧረ እኔ በጣም በጨዋነት ነው እናታችን ያሳደገችን እና በፍጹም ኧረ እኔ እንደዚህ አላደረኩም ምናምን አልኳቸው። አድርገሻል በቃ አለ። ከዛ አላደረኩም አድርገሽ ደግሞ እልኸኛ ነበርኩ፣ ደግሞ ኃይለኛ እልኸኛ ነበርኩ። እንደዚህ ከእልኸኝነት የተነሳ እንዲህ ግድግዳ እሷ እኮ እልኸኛ ናት እያሉ ወንድሞቼ ምናምን ግድግዳ ሁሉ እንደዚህ በእንደዚህ መታ ነበር ማለት ነው። እንደዛ እልኸኛ ልጅ ነበርኩኝና በጣም ተናደድኩኝ። አንዴ ያላደረኩት ነገር ነው። ከዛ በቃ አለቀስኩኝ፣ በቃ ስላላደረኩ ማለት ነው። ስል ቤታችን ውስጥ የምታገለግል የኛ ቤት የነበረች ግን እዛ የነበረች ልጅ ነበረች እና ከእሷ ጋር በይ እንደዚህ ይዘሻት ሂጂ ምናምን ብለው ላኩኝ አንድ ቦታ። ምንም የማውቀው ነገር የለም እንዳልኩ ነው። ሳድግም ከምንም አይነት ባዕድ አምልኮ ነገር ጋር ምንም የማውቀው ነገር የለኝም። ከዛ ላኩኝ። ወዴት እንደተላኩም ለምን እንደሄድኩም አላውቅም። እንዳልኩ በጣም ይዞኛል፣ ያላደረኩት ነገር ነው። ከእሷ ጋር ተያይዘን ከሰፈራችን እንትን ብሎ እሷ ይዛኝ፣ እሷ ታውቃለች ገብቶሃል አለ ለካዛ ቤት ውስጥ እኛ ያን ቤት ለቀን ከሄድን በኋላ እዛ ቤት ውስጥ ያለው ቤተሰብ በዛ በባዕድ አምልኮ ውስጥ ያለ ነው እና እቺም ልጅ ያው እዛ ያለውን ነገር ታውቃለች፣ ትላካለች እዛ ቤት ምናምን። ያቺኛዋ ሴትዮ ጠንቋይ ናቸው። የተላኩበት ቤት ወደ ጠንቋይ ቤት ነው የተላኩት ማለት ነው። እና ዋና ነው እዛ ያለውና ከዛ ሄድኩኝ። እሷ ቀደም እያለች እንዲህ የቀበሌ ቤቶች እንዲህ እንትን ነገር ነው እንደዛ ገብተን ደረጃ ነገር አለው ቤቱ። ያን ደረጃ አልፈን ገባን። የት እየተወሰድኩን ምን እንደሆነም ማለት እዛ ወጣን። በሩ ጋር ስንደርስ እንዲህ ጫማዋን አወለቀችና ሳር ምናምን ተጎዝጉዞበታል ቤቱ። እንዲህ ደረጃ ነገር ወተን ነውና መጋረጃ አለ ፊት ለፊቱ ጋር የተሸፈነ መጋረጃ። እንግዲህ ሴትዮዋ እዛ ውስጥ ነው ያሉት። ልክ ስንገባ በሩ ላይ ምን አለችኝ? ግቢ አለችና ንጹህ ነሽ አለችኝ። እኔ ንጹህ መሆን ራሱ በዛ ከመታጠብ ጋር ምናምን ነው፣ ሌላ ነገሩ አላውቀውም ራሱ እንትኑን ካው አልኩኝ። ገባሁ። ከዛ ገባሁ። ስጋው ከውስጥ ሆነው ሴትዮዋ ሴት ናቸው፣ ግን የሚወጣው ድምፅ የወንድ ድምፅ ነው። አላያቸውም፣ ሴትዮዋ አላውቃቸውም። ከዛ ልክ መልሽ የወሰድሽውን ብር ምናምን አለኝ። ከዛ የወሰድሽውን ብር መልሽ እንደዚህ ምናምን። ከዛ እኔ አልወሰድኩም። አሁን ከሰው ጋር እንደማወራ ነው የማስበው እኔ እና
እኔ አልወሰድኩም ምናምን አልኩኝ። ከዛ ማስፈራራት ጀመሩ። እንደዚህ እና አብራኝ የመጣችውን ጓደኛዬን ስም እየጠቀሱ ከሷ ጋር ወስደሽ እንደዚህ ምናምን ደግሞ እኔ 100% አልነካውም። በቃ አውቃለሁኝ እንደዛ አይነት ሰው እንዳሉ እንኳን አላደረኩትም። ከዛ ስል እንደዛ እንደማስፈራራት አይነት ነገር ሲሉ ገባኝ። የሚገርም ነገር እንዴት እንደገባኝ አላውቅም፣ ግን የሆነ የጥንቁልና ነገር የሆነ ሰይጣናዊ ነገር እንደሆነ ገባኝ ነገሩ እና እኔ አላደረኩም አልኩኝ። እና የእውነት ደግሞ የሚያውቁ ቢሆኑ ኖሮ እኔ እንዳላደረኩ ያውቁ ነበረ እና ይረግሙኝ ነበር። የሚገርምህ እና እኔ ደግሞ እግዚአብሔርን ነው የማምነው። ስለዚህ ደግሞ አላደረኩም። አንደኛ አላደረኩም፣ ሁለተኛ የሚያውቁ ቢሆኑ ኖሮ እውነተኛውን ነገር ባላደረኩት ነገር እኔ ደግሞ እግዚአብሔርን ነው እንትን የምለው። ደግሞ እግዚአብሔር ምንም አያደርገኝም ምንም ስላላደረኩ ምናምን እያልኩኝ እያለቀስኩ ወጣሁ። ስወጣ እልኸኛ ነኝ ብያለሁ እና እንደዛ በቃ ይሄ ግንብ መታለሁ ምናምን አንዳንድ ጊዜ ልመታ ስል ራሱ አምልጬ ከተያዝኩ መሬት ላይ እንፈራፈር ነበር። የዛን ያህል ነበር እና ስወጣ በጣም ተናድጄ ስለነበረ ደረጃውን ራሱ ስወርድ ተንከባለልኩ። የልህ ነው እኔ እንደዛ ነው የሚመስለኝ አልኩኝ። ከዛ በቃ እያለቀስኩ እየጮኩ ነው ወደ ቤቴ ራሱ የሄድኩት። ከዛ ቤቴ ሄድኩኝ፣ አሁን የምንኖርበት ማለት ነው ወዳለንበት። ከዛ እንደዚህ ቤቴ ሄጄ አወራሁ። ከዛ እንደውም ወንድሜም ምናምን ተናደው እንዴት እንደዚህ ያደርጋሉ? አንደኛ እኛ ቤት ውስጥ ነው እየኖሩ ያሉትና እንዴት እንደዚህ ያደርጋሉ? በዛ እንዴት ትንሽ ልጅ ናት እንዴት እንደዚህ አይነት ቦታ ይወስዷታል ምናምን ተባለ። ከዛ ቤት ሄድኩኝ፣ እንደዚህ ሆነ። ከዛ ግን ያው ሴትዮዋ አይወዱኝም ነበር። እዛ ቤት ውስጥ የነበሩት ሴትዮ በጥሩ አይን ምናምን አያዩኝም ነበርና ከዛ ምን ሆነ ከአንድ ይሄ የሆነው ህዳር ላይ ነው ይሄ የሆነው። ሰኔ አካባቢ ላይ ወደ ክፍለ ሀገር ልሄድ እናቴ ጋር ለአውቶቡስ ተራው ስለሚቀርብ እዛ ሄጄ አደርኩ ማለት ነው። ከዛ ሌሊት ላይ ወደ ቤተሰብ ቤት ለመሄድ እና እዛ ሄጄ አደርኩ። ተኛው የሆነ ሰዓት ላይ እና እስክንተኛ ድረስ በቃ እንደማንኛውም ቤተሰብ አወራን፣ ተጫወትን፣ ቴሌቪዥን አየን፣ በላን ምናምን ራት ተኛን ማለት ነው። ተኝተን ለካ ከዛ በኋላ ተጀምሯል አምልኮ። ጫት ተደርጎ ቡና ተፈልቶ ምናምን እነሱ ሳሎን ውስጥ የአምልኮ አለ እንትኑ መንፈሱ ገብቷል ማለት ነው። ሴት በሴትዮዋ ላይ ገብቷል እና እኔ ተቀሰቀስኩ ከመኝታዬ። እንግዲህ ያ ከሆነ ከ6 ወር በኋላ ነው እና ምን ሆኗል በዛ መሃል ህዳር 11 ቀን ነው ትዝ ይለኛል። እና ህዳር 12 ደግሞ እኛ ቤት ውስጥ ህዳር ሚካኤል ይከበራል በጣም በኃይል ማለት ነው። እና ልክ ያን ቀን ህዳር 11 እንደዚህ ሆኖ የዋዜማው ቀን የህዳር ሚካኤል ቀን ለዛ ነው የማስታውሰው። ለዛ ነው እና ከንፈሬ በሙሉ ቆሳሰለ። ሙሉ ለሙሉ ከንፈሬ አፌን መክፈት እስከሚያቅተኝ ድረስ ሙሉ ለሙሉ ከንፈሬ ቆሰለ። እና የማስታውሰው ያን ቀን ራሱ ምግብ መብላት አልቻልኩም ነበር ከንፈሬ ቆስሎ። እና ምች ነው እንደዚህ ብለህ እንደዛ ነው እንትን የሚለውና ከዛ ከ6 ወር በኋላ ነው እንግዲህ ይሄኛው ታሪክ የምልህና ከተኛሁበት ተቀሰቀስኩ ነኝ አለችኝ ያቺ ልጅ እኛ ቤት የምታገለግለው የምልህ እሷ። ብንን አልኩኝ ነይ ምናምን ሳሎን ትፈልጊያለሽ? ሳሎናችንና እኮ እዛና እዚህ ቅርብ ናት ራሱ። ከዛ ሲሄድ ሴትዮዋ እንደዚህ ነጠላ ነገር ፊት ተሸፍኗል እና ግብት አልኩኝ። እዛም ቡና ምናምን እንደዚህ ቀራርቧል፣ ጫት አለ ምናምን የሚከዳድሙ ሰዎች አሉ፣ ያው ከቤተሰቦች አካል የሆኑ አሉ። ሄጄ ቁጭ አልኩኝ። ተነሽ አሉኝ። ሴትዮዋ ላይ መንፈሱ ነው። ተነሽ ከሶፋ ላይ መሬት ቁጭ በይ ነው። በቃ ደነገጥኩ። በቃ የማላውቀው ነገር ነው እንደዚህ ነው። ከዛ መሬት ላይ ቁጭ አልኩ። ማስፈራራት፣ ዛቻ እና ባለፈው ሄደሽ ፈረሴን ተሳድበሽ ስትወጪ እዛ መትቼሽ ነው ያቆሳሰልኩሽ ምናምን እና እንደዛ ያቆሳሰልኩሽ እኔ ነኝ እንደዚህ ተሳድበሽ ወጣሽ ምናምን። ይገርምሃል በቃ እኔ እግዚአብሔር ነው እኔ እግዚአብሔር አለ እያልኩ ነው ራሱ የወጣሁት። ይገርመኛል አሁን ራሱ ሳስበው ማለት ነው። እና እንደዚህ ያደረኩሽ እኔ ነኝ ምናምን አይነት እና ማስፈራራት አይነት ነገር እንደዚህ ሆነ። ያው
ከዛ ያን ሰምቼ ገብቼ ተኛሁ። ለእኔ አዲስ ነገር ነው፣ በቃ የሚያስደነግጥ ነገር ምንድን ነው የምትለው ነገር ነው። ከዛ ተነስቼ ያው ሄድኩኝ እናቴ ጋር ምናምን። ከዛ በኋላ የነበሩት የልጅነት ታሪኮቼ ከዛ እንዳልኩ ከ7ኛ ክፍል ጀምሮ ማለት ነው የነበሩት ታሪኮቼ በጣም በጥቃት ውስጥ የማታውቀው ምን እንደሆነ የማላውቀው ግን በጣም ጥቃት እኔን ለመግደል ሁሉ በቃ በሰዎች እየተደረገ ለመግደል ሁሉ ሙከራ ይደረግ ነበር። አሁን ነው መንፈሳዊ ነገር ሲገባኝ የሚገባኝ ማለት ነው። ያኔ ወይ የሆነ ሰው እኔን እንደሚያጠቃኝ የሆነ ምናምን አድርገህ ነው የምታስበው። ግን ከዛች ሴትዮ ጋር ቤተሰባዊ በደንብ እንትን ያለው ሰው ግን ባለው ሰው ከኔም ጋር ቅርብ ቤተሰቤ በሆነ ሰው ግን የተለያየ አይነት የመግደል ሙከራ ይደረግብኝ ነበር በዛ ወቅት ማለት ነው። ከነሱ መሃል ልንገርህ 1 2 3ቱን ማረሳውን ማለት ነው። እንግዲህ ከ7ኛ ክፍል 12ኛ ክፍል እስካለሁበት ያለውን እድሜ ነው የምነግርህና ለምሳሌ አንድ ጊዜ ምን ሆነ፣ ዝም ብሎ ቤት ውስጥ ልጆች ስታድግ ትጋጫለህ በሆነ ነገር በልብስም በጫማም በሆነ ነገርና እንደዛ ነው። ከአንድ ከቤተሰቤ ከሆነ ሰው ጋር እንደዚህ ተነጋገርንና ከዛ ሊመታኝ መጣ። ከዛ ሊመታኝ ሲመጣ እንደዚህ ጠረጴዛ ላይ ቁጭ አልኩኝ እና ቁጭ ስል ድሮ ዜኒት ቅባት የሚባል ነበር ትዝ ይልሃል ፈሳሽ እና እሱን ቅባት አንስቶ ቁጭ ብሎ አንስቶ ጭንቅላቴ መታኝ። እንደዚህ በደንብ ማለት ነው። እንደዚህ አድርጎ እዚህ አናቴ ላይ እንደዚህ አድርጎ መታኝ። ሲመታኝ ጠርሙሱ ተሰበረ። እንዴት ነው የተሰበረው? ይሄ መሃል ላይ እንደዚህ ስብር አለ አናቴ ላይ ማለት ነው። እና ተሰብሮ ማስታውሰው ይሄኛው ከስር ያለው ወደቀና ያ ቅባቱ በሙሉ እንዲህ ላይ የፈሰሰው አለው ቅባት ሙሉ ነው። ከዛ ይሄኛው ግማሹ የተሰበረው ስባሪው እንደዚህ ሾህ እንደዚህ ጠርሙስ ሲሰበር እንዴት ነው እንደዛ ሆኖ እንደዚህ ይዞት ቆመ ማለት ነው። እኔ ምን በጣም ይገርምሻል ብለህ ብትጠይቀኝ ምንም አልሆንኩም፣ አልደማሁም፣ ራሴን ስቼ አልወደቅኩም። ግን ዝም ብሎ እንትኑ ቅባቱ ሲፈስ ላይ ደም ነው የሚመስለኝ በዛ ሰዓት። በቃ ደም ቁጭ ነው እንደዚህ ብዬ ነው መጥቶ እንደዛ ያደረገኝ። እያየኝ ዝም ብሎ አይቶኝ ያን እንደያዘው ማለት ነው እንደዚህ ይዞት አይቶኝ ጥሎት ወጣ። ከጥሎት ወጣ። እኔ ከዛ ተነስቼ ሄጄ መታጠቢያ ክፍል ውስጥ ገብቼ ራሴን በመስተዋት እያየሁ እንደዚህ እያረኩኝ ከጭንቅላቴ ላይ ያን ስብርባሪውን እንዲህ እያረኩኝ እየለቀምኩ ሳወጣው ትዝ ይለኛል። አልደማሁም፣ ደም ወደ ውስጥ አልፈሰሰም፣ እንደዚህ ወደ ውጭ የወጣ ደም የለም፣ ራሴን አልሳትኩም፣ ምንም አልሆንኩም። ይሄን ማውራ የዛሬ 20 ምናምን ዓመት የነበረ ታሪክ። ኢቭን ከሆነ ዓመት በኋላ እንኳን የሆነ ነገር መሆን ነበረብኝ አይደል? የሆነ ነገር እንደዚህ አንዱ ይሄ ነው እግዚአብሔር በእኔ ላይ ካደረጋቸው ተአምራቶች ማለት ነው። በቃ ሰይጣን እኔን ለማጥቃት ለመግደል ነበር። እግዚአብሔር ደግሞ በቃ እኔን የታደገበት መንገድ ማለት ነው። አንዱ ይሄ ነው። አንዴ ደግሞ እንደዚሁ ተኝቼ ይጠጣል። ሲጠጣ አንዳንዴ እንዳብሾ የሚባል አይነት ነገር አለው። በቀጥታ ግን እኔ ላይ ነው ፎከስ የሚያደርጉ ነበረው። እንደዚህ ተኝቼ ጩቤ ይዞ ማለት ነው። እንደዚህ ተኝቼ ልክ ጩቤ ይዞ መጥቶ እንደዚህ ሊወጋኝ ሲል እንደዚህ ተገለበጥኩኝ። ወደዚህ ጮኬ እንደዚህ ስገለበጥ እኔ የነበርኩበት ላይ እንደዚህ ሰካው። ሲሰካው እንትኑ ጩቤው ሄዶ ፍራሹን አልፎ አልጋው የብረት አልጋ ነው። ይሄ ድሮ ተደራራቢ አልጋዎች በብረት የሚሰሩት እንደሱ ነው። ሄዶ እንደዚህ ያጠፈው ጩቤውን ታውቃለህ። ከፍራሹ አልፎ እንደዚህ ያጠፈው። መልሶ ሊያወጣው ሲል ያዘበት እንደዚህ ታጥፎ ማለት ነው። ብረቱ እንትኑን አጠፈው እንደዚህ እና አልወጣለት አለ መልሶ። በዛ መሀል እኔ ሮጬ ወጣሁ። በጣም ነው የሚወደኝ ኖርማሊ፣ በጣም ነው የሚወደኝ፣ በጣም ነው የሚንከባከበኝ፣ በጣም ነው የሚጠብቀኝ። ግን እንደዚህ ግን የሚያሰራው ነገር ነበረ። አንዴ ደግሞ መጣና ቦምብ ይዞ መጣ ቤት ውስጥ። የቤተሰብ አካል የሆነ ነው፣ ግን ከሴትዮዋ ጋር ቤት በጣም የቀረበ ደግሞ አላቸውና ከዛ ቦምብ ይዞ መጥቶ እና እንደዚህ እንትኑን ታይዋለህ ባሩድ የሚባለውን ነገር እንደዚህ በእጅ ይዘው ማለት ነውና
እንደሱ ይዞ መጣኔ ኪችን ውስጥ ነበርኩኝ ሌላም ሰው ኪችን ውስጥ ነበረ ከዛ ልክ ያንን ሲያዩት ሁሉም ሮጡ ብትናሉ ማለት ነው ሲሉ ያዥ አለኝ እኔ ሰጠኝ ያዥ ይሄንን አለኝ ከዛ ያስኩኝ ከውጭ ቆለፈውና ሄደ እንዲይዤው ማለት ነው ልጅ ነኝ ሁሉ ሳወራል ገና የልጅነት ታሪኬ ውስጥ ነው እንደዚህ ይዤው እየተንቀጠቀጥኩኝ እሱ የሮጡትን ሰዎች ለማምጣት ፈርተው ደንግጠው ከግቢ የሚወጡ ሰዎች ነበሩ እነሱን ለማምጣት ሲሄድ እኔም ቦምቡን አስይዞኝ ነበር የሄደው ማለት ነው እና ግን በጣም የእግዚአብሔር የሚደንቅ ምህረት በቃ ጥበቃ የተደረገልኝ ልጅ ነኝ እና በእነዚህ ነገሮች ጫፌ ምንም ነገር ተነክቶ ግን አያውቅም ነበርና እንደዚህ ነው የልጅነት ታሪኬ እና ያው በማላውቀው ሁኔታ ግን በብዙ ጥቃት ውስጥ በብዙ አስቸጋሪ አስጨናቂ አሳዛኝ የልጅነት ህይወት ነው የነበረኝና ወዲያው 12ኛ ክፍል እንደጨረስኩኝ ወዲያው ነው ያገባሁት ወዲያው 12ኛ ክፍል ጨርሼ ብዙ አልቆየሁም በቃ ወደ ትዳር ህይወት ገባሁ ጥሩ የትዳር ህይወት ነበረኝ በጣም የምወደውን ሰው ነው ያገባሁት በጣም ደስ የሚል የትዳር ህይወት ምናምን ውስጥ ነው ያለፉት ግን እዛም ትዳር ህይወት ውስጥም ሆኜ ግን የሚላክብኝ ነገር ነበር እንደዚህ ማለት ነው አሁን በተለይ የሚገባኝ ነገርና ለምሳሌ ቤታችን በጣም በአይጥ መወረር ቤታችን ውስጥ እንደዚህ አይነት ነገር በቃ እንደዚህ አይነት ነገር ነበረ እና አንዴ እንደውም አንድ 3 አመት ምናምን ተከራይተን ከነበርንበት ቤት ወጥተን ሌላ ቤት ሄደን ተከራየንና ያ ቤት እንደዚህ ተወርሰው ዋናው ቤት ግን አለ እና ያንን ቤት ነው ተከራይተን የምንኖረው የነበረውና እዛው ጎረቤት ደግሞ አንድ ጠንቋይ ሴትዮ አሉ እኔ አይቻቸውም አላውቅም አይተውኝም አያውቁም ዝም ብሎ አሉ ተብሎ ግን እንትን ይላል ይሄ ማታ ድቤ ምናምን ይመታል ድምጽ ትሰማለህ ስንተኛ በደንብ ለሊቱ ሙሉ እንደዛ ሲደረግ ነው የሚያድረውና ጎረቤት ደግሞ እዛው ጎረቤት ደግሞ የኔ ዘመዶች አሉ ቀድሞ ይኖሩ ዛሉና አንድ ቀን እነሱን ጠርተው ማስጠንቀቂያ ሰጡ ለኔና ለባለቤቴ ማለት ነው እዛ ቤት ያሉትን ሰዎች ምን አርገው ነው ደግሞ እነሱ ከዛው ጋር ታይተን ራሱ አናውቅም እና ምን አርገው ነው ሲባል ትንሽዬ ውሻ ነበረች እና እሷ ሄዳ በራቸው ላይ ሽንታለች ውሻው ማለት ነውና እንደንትን ነው የቆጠሩት በቃ የሆነ ነገር በቃ እንደተደረገና ከዛ ምን ይሆን ነበር ይጥሉብኝ ነበር የሆነ ዶሮ ቢሞታ እንዳይጥ ምናምን እንደዚህ ወደኛ እንትን ይላልና በጣም የማረሳው አንድ ጊዜ ሌሊት ላይ የለም ነበር ባለቤት የለም ነበር እሱ ደግሞ የሰራው ነገር እንደዚህ የሚያስመሽ ሙዚቀኛ ነበርና የሚያስመሽ እንደዚህ እንሰራለውና ተኝቼ በር ተንኳኳ የግቢ በር ማለት ነው ከዛ ልክ ሲንኳኳ ነቃው ሄድኩኝ እንደዚህ ምንድነው እንዴት ነበር በር የቆርቆሮ በር ትዚላ የዱሬ ቆርቆሮ በር ነው የግቢያችን እንትንና አለው አይተህ ነው እንደዚህ አይተህ ነው የምትከፍተው ተንኳኳ በር ሳሎን በር ከፈትኩ ያኔ ቆርቆሮን እንደዚህ በር እንደዚህ ያየው የቆመ ሰው በትክክል በአይኔ ይቻላል በትክክል እሱን ይመስላል በቃ ትንሽ ከለር ለውጣለው እንጂ እሱ ነው የሚመስለውና ከዛየው ከፈትኩለትና እንደዚህ መቀርቀራውን ከፍቼ ብዙ ጊዜ እንዲከፍትልሃል ከውጭ እሱ ሳብ ያደርገዋል እንደሱ አድርጌ ገባሁ ወደ ሳሎን ስገባ በሩ አይከፈትም ከዛ አይከፈትም ከተመልሼ ይሁን ግባ እንጂ እንደዚህ ከፍቶ የለም በአይኔ ነው ያየሁት የሚገርም ነገር ከዛ እንደዚህ አይነት ነገሮች በህይወቴ በጣም የሚታይ ማለት የሚመጣ ነገር እንደዚህ በህይወቴ ነበረ እና ይሄንን በምን እርግጠኛ ሆንሽ በምን አወቅሽ ብትለኝ ከዛ ከወጣሁኝ በኋላ ከብዙ አመታት ምናልባት ከ10 አመት በኋላ በሌላ ልጅ ላይ መንፈስ እዛው ቤት የነበረች ልጅ እንደዚህ መንፈስ እንትን ሲል ስም ጠቅሶ እንደዚህ ብሎ ያ መንፈስ ተናገረ ሴትዮዋ ላይ ያለው መንፈስ ግን ምንም ምክንያት ከኛ ጋር የሚያገናኘው ምንም ምክንያት አልነበረም ያ ነገር ማለት ነውና በእንደዚህ አይነት ነገር ነው ያለፍኩት ማለት ነው ብዙ ነገር ያው ግን እኔ ግን ምንም አይነት ከእንደዚህ አይነት ልምምድ ጋር ምናምን የለኝም
በእንደዚህ አይነት ህይወት እንትኔ እና እንዳልኩ እነዚህ ነገሮች ግን በጣም ጠባሳ፣ በጣም ቁስል፣ በጣም አሳዛኝ ነገር ህይወት ላይ እየጣሉ ነው የሚሄዱት። የሚከታተልህ በቃ እያንዳንዱ አንተ የምትረግጠውን ነገር የሚያበላሽ ምናምን ነገር ደግሞ በህይወት ውስጥ በጣም ነበር። በዚህ ሁኔታ እያለሁ 2011 አካባቢ ላይ እንደዚህ የክርስቲያን ቻናሎችን አይ ነበረ እና እነሱን ሳይ መዝሙሮቹ እንደዚህ ጸሎቶች እና መንፈሳዊ ነገር ራሱ አንዳንድ ነገር ይገባሃል። ለምሳሌ አሁን እዛ ላይ ሲጸለይ ስታይ ይሄ ምናምን እንደዚህ መንፈሳዊ ነገር ምረዳው ነገር አንዳንድ ነገሮች ነበሩ። ያው መጽሐፍ ቅዱስ አላነብም ምንም ባለል ግን የሆኑ ነገሮች ልቤን የሚነካው ነገር ነበር መዝሙርም ስሰማ እንደዚህ እና ያን እሱ ወቅት ላይ እከታተል ነበር ትንሽ መንፈሳዊ ነገሮች ማለት ነው። እና አንድ ደግሞ እህቴ አሜሪካን ሀገር መስኖራለች በጌታ ናትና እሷም አንዳንድ ጊዜ እንደዚህ ስለ እግዚአብሔር ነገር ምናምን እንደዚህ ተነጋገር ጥሩ ልብ ነው ያለች ትለኛለች ብዙ ጊዜ። ምክንያቱም ባገኘሁት አጋጣሚ ሁሉ እኔ እግዚአብሔር ስላደረገልኝ ነገር አወራለሁ። ምክንያቱም የኔ ህይወት በጣም ማለት ነው እኔ እንጃ ፐርሰንት አልሰጠውም። እግዚአብሔር ያሳደገኝ ልጅ ነኝ። በእውነቴን ነው የምልህ። በቃ እግዚአብሔር በጣም ያሳደገኝ ልጅ ነኝ። በእያንዳንዱ ነገር እንዴት ነው ያለፍኩት እምላቸው አሁን እንደነገርኩ እንዴት የምትላቸው ነገሮች ናቸው በህይወት ያለፉትና ደግሞ አውቀዋለሁ እግዚአብሔር እንደሆነ በቃ ይህን ነገር የሚያደርገው እግዚአብሔር እንደሆነ አውቀዋለሁ በቃ እና አወራለሁ። እንደዚህ አይገርምም እግዚአብሔር እንደዚህ አድርጎ እንደዚህ ብሎ ነው የምለውና ካወላለዴ ጀምሮ ልጆቼን ከማሳደግ ጀምሮ ከምበላው ከምጠጣው ከምኖረው ኑሮ ጀምሮ ከጤንነቴ ጀምሮ በጣም የእግዚአብሔር እጅ በእኔ ላይ ነበረ አለ በጣም ማለት ነው። እና እደነቃለሁ፣ ይገባኛል፣ አውቀዋለሁኝ እና ማንም የኔ ህይወት ድርሻ በቃ እሱ ነው ሙሉ ለሙሉ ማለት ነው። እና ይህንንም ስለማወራ ትገርማት ነበር። አንቺ በቃ እንደው አንቺ ጌታ እንድታገኝ ልብሽ ምናምን እንደዚህ ትለኝ ነበር። እና በዚህ ሁኔታ ላይ ያለው ምን ሆነ አንዴ የትኛው እንደሚቀድም አንዳንዴ ይጠፋኛል እንደዚህና ግን ምን አይነት ህልም አየሁ አንዴ ሁለተኛውን ልጄን ትንሽ ልጅ ሆኖ ነው ገና ወራት ውስጥ ምናምን ሆኖ አቅፌው በአንድ በተራራ ገደል አለ፣ በጣም ትልቅ የሚያስፈራ ገደል አለ። ደግሞ በተራራ ጫፍ ላይ እንደዚህ እሄዳለሁ እና ሲሄድ ከፊት አንድ ሰው አለ፣ የማውቃቸው ናቸው። አንድ ሰው ከፊት ያለ፣ ሁለት ሰው ደግሞ ከኋላ ያለ የማውቃቸው ሰዎች ናቸው። እና በዛ በጠባቧ እንትን ላይ እንሄዳለን። ስንሄድ ጫማዬን ይይዝብኛል የሆነ ነገር እና ልወድቅ ነው ልገባ ነው ወደዛ ወደ ገደሉ እና ልጄን አቅፌያለሁ እና አራድሪ ልገባ ነው እላለሁ። ከፊት ያለውን ሰው ነው እርዳታ የምጠይቀው ስል ከዛ እሷ ትዞርና ከኋላ ይላለች ልትወድቅ ነው አድኛት ትላታለች። እሷ ደግሞ ለሶስተኛዋ ደግሞ ትላታለች እና ሶስቱንም ፊታቸውን አረሳው ነበር እየተያዩ ገደል ውስጥ ገባሁ ልጄን እንዳያስኩ ማለት እና እንደዚህ ነው ገደል ውስጥ የምገባው እንደዚህ እየተሽቀንተን እያልኩኝና እሱን እንደውም እሱ ድንጋይ እንትን እንዳይሉ እኔ እንደዚህ እያልኩኝ ምናምን ነው ያዩትና ለብዙ ጊዜ ጥያቄ ሆኖብኝ ነበር። እንዴት ገደል ውስጥ አገባቢ ራሱ እውነት የሚመስል ነገር ህልም የማይመስል ነገር ነው የነበረው ነገር እና በዚህ ሁኔታ ላይ ያለ አባቴ ሞተ እና አባቴ ሞተ። የአባቴ መሞት ደግሞ በጣም በቃ ለቤተሰባችን ከባድ ነበር፣ ሀዘኑም ከባድ ነበር። እንደገና ደግሞ ትንሽ መስቀልቅል ነገር አመጣ ቤተሰብ ላይ ማለት ነው። በቃ መስቀልቅል ነገር አመጣ። በዚህ ሁኔታ እያለ እኔ ላይ ከዚህ በፊት ያወራሁ እነዛ የመግደል ጥቃት ያደርግብኝ የነበረው ሰው አሁንም ቀጥታ የሆነ እኔ ላይ ደግሞ ሌላ ደግሞ እንትን ማምጣት ጀመረ ማለት ነው። እና እንደዚህ ማድረግ ጀመረ። በጣም በቃ የሚያሳዝን ነገር ሆነብኝ ማለት ነው በህይወቴ። እና
እንደዚህ ያደርጋለሁ እያለ የሚያስፈራራው ነገር ነበረ። በዛ በአባቴ ሞት ምክንያት የነበረ የፍርድ ቤት ኬዝ ነበረ እና እኔ ከአባቴ ጎን ነው የቆምኩት። በቃ አባቴ የሚፈልገውን ነገር ነው እንዲሆንለት የፈለግኩት እና በዛ እንደዚህ አይነት ነገር ብቻ እንትን ተፈጠረና ከዛ ግን ለምን እንደሆነ በማላውቀው ሁኔታ ግን ቀጥታ ግን ወደ እኔ ነው ጥቃት የሚመጣው። አሁን ያው መንፈሳዊ ስለሆነ ነው እና እንደዛ ነገር ሆነና በጣም ልቤ አዘነ። የሚገርመው ማለት ነው። ምክንያቱም አንዳንድ ጊዜ ሰዎች የሆነ ነገር ቢፎክሩብህ ምናምን እንኳን ነው እሱ ወንድሜ ነው አያደርግም፣ እህቴ ናት አታደርግም፣ አባቴ ነው እናቴ ነው የምትለው ሰው በፍጹም ይሄን ያደርግ የምትለው ነገር አለ። ግን በትክክል ደግሞ ሲሆን በጣም ያስደነግጣል። እና እንደዛ አይነት በቃ እንዲያረጋለሁ ብሎ ያደረገው ማስፈራሪያ ነበረ። አደረገው በትክክል ማለት ነው። እና ሲያደርገው በጣም አዘንኩኝ በዛ ነገር በጣም ማለት ነው። እና ቤተክርስቲያን ሄድኩኝ። ቤተክርስቲያን ሄጄ ምንም አልጸለይኩም፣ ምንም አይነት ጸሎት አልጸለይኩም። ሄጄ አልቅሼ ተመልሼ ወደ ቤት የመጣው። ከዛ ተኛን ከልጆቼ ጋር ማለት ነው። እና ለእኔ ጌታ የመጣበት ቀን እሱ ቀን ነው ብዬ ነው የማስበው። አላውቀውም ጌታን፣ ግን ያይ ነበር ህይወቴ እያንዳንዱ አልፍበትን ነገር ያይ ነበርና ምንድን ነው የሆነው? ያን ቀን ማታ ስተኛ ምንም እንዳልኩ ቤተክርስቲያን ሄድኩኝ፣ አለቀስኩ። ሩቅ ነው፣ እኔ ጆሞ ነው የምኖረው። 6 ኪሎ ምስኪያዙናል መድኃኒዓለም እኔ ሄድኩት ከጆሞ ማለት ነው። እና መኪና ቆምኩ፣ ገባሁ፣ ቁጭ አልኩ፣ ምንም አልተነፈስኩ። አልቅሼ በሩ ላይ ነው ተመልሼ ወደ ቤት ነው የሄድኩት። እና ከዛ ቤተሰብ አያውቅም፣ ያው ልጆቼ ምንም አያውቁም። እንትኑ አይደለም ይሄ አንዳንድ ነገሮች በጣም እኮ የምትመካባቸው ሰዎች አሉ። በቃ የሆነ ነገር እንኳን ቢመጣ በህይወቴ አሉኝ የምትላቸው ሰዎች ጭራሽ በጣም ከምትጠብቀው ውጭ ሲሆኑ በጣም ይጎዳል። እና ከዛ ተኛው እና ስተኛ ማታ ላይ ምን አልኩኝ? እኔ ግን አልኩ በቃ ከልጅነቴ ጀምሮ ሄድኩኝ እና ምን አደረኩኝ? ማንም በድዬ አውቃለሁ? ማንንም ሰው እኔ ከእግዚአብሔር ውጭ እግዚአብሔርን ብቻ ነው ስበድል የኖርኩት። በቃ ከእግዚአብሔር አመፀኛ የሆንኩት በእግዚአብሔር ላይ ነው እንጂ እኔ ሰው ይሄን እንደዚህ ያደረኩ ምለው ሰው የለኝ ማውቄ ማለት ነው። እኔ የለምና ግን ለምን ትላለህ? በቃ ያውም ደግሞ ቅርብ የሆነ ሰው ምናምን እንደዚህ እንትሴ ምን አደረኩት? ምን በደልኩ? በማን ላይ ክፋት አደረኩ የሚለው ነገር ራሱ እንትን ይላልና ያን ቀን ስተኛ ምን አልኩኝ? ጌታ ሆይ ግን እግዚአብሔር ሆይ ግን እንዴት አንተ እያለ እንዴት እንደዚህ አይነት ነገር እሆናለሁ? ሁሌ ለምን በሰዎች እንደዚህ አይነት ነገር ህይወቴ ላይ ይመጣል? እና አንተ እያለ እንዴት በቃ ማለት እግዚአብሔር ያያላ። በቃ እግዚአብሔር እኮ ንግግራችንን አይደለም በቃ ልባችንን ያውቃል፣ አካሄድህን፣ ሁሉ ነገርህን ያውቃል እግዚአብሔር። እና እንዴት አንተ እያለ ምናምን ብዬ ተኛው ማለት ነው። ተኛው ጊዜ ነው የተኛው 3 ሰዓት ምናምን ይሆናል ስንተኛና ሰዓቱን አላስታውሰውም። ግን ማስታውሰው ህልም ማይ ነው የሚመስለኝና የሆነ የገጠር ቤት የሚመስል በጭቃ ቤት የቆርቆሮ ቤት የሆነ እዛ መሀል ያለውን መስል እዛ ቤት ውስጥ ያለውን መስል ቁጭ ብዬ ማለቅስ ነው የሚመስለኝ እና እንደዚህ ሆዴ እየተገላበጠ ማለቅስ ነው የሚመስለኝ እዛ ህልሜ ውስጥ ማለት ነው። እና እሱ ነው የማስታውሰው። ከዛ በኋላ ግን በር የተከፈተ ነው የሚመስለኝ
በቃ በር የተከፈተ መሰለኝና ድምፅ መጣ እና ያ ድምፅ ነው እኔ አለሁ አለኝ እና እኔ አለሁ የሚል ድምፅ ሰማሁና እግዚአብሔር እንደሚናገር አላውቅም። ምንም ልምምዱም የለኝም። በቃ ምንም ሰው ራሱ እግዚአብሔር ተናገረኝ ቢል በዛት ምን አይነት ደፋር ሰው ነው የምትለው? በቃ እግዚአብሔር እንዴት ነው የሚናገረው በድምፅ እንደዚህ ማለት ነው? ያውም ለእኔ ደግሞ እኔ ቤት እኮ አይደለም እግዚአብሔር በጣም ምንም በቃ በእርግጥ ጌታ ኢየሱስ የሄደው ወደ እነማን ነው ስትል እንደኔ አይነት ሰዎች ጋር ነው ጌታ ኢየሱስ የሚሄደው መጽሐፍ ቅዱስ አሁን ሳያነበው ማለት ነው። እና ግን በቃ ያ ድምፅ መጣ እና እኔ የሚገርመኝ ምንም የሚሰማ ግልጽ የሆነ ሰላም ያለው በቃ የሚያሳርፍ ድምፅ ነው። ብድግ አልኩኝ እንደዚህ ቁጭ አልኩኝ ስል እኔ ያለው በቃ ይሄን ድምፅ ከዛ በፍርሃት ሰውነቴ ተንቀጠቀጠ። ሰውነቴ በፍርሃት ተንቀጠቀጠ ድምፁ ማለት ነው። በቃ ከዛ በኋላ ልዩ የሆነ ሰላም ፈሰሰ ውስጥ። በቃ ግን እኮ ምን እየተከናወነ እንደሆነ እኮ ግን አልገባኝም ነገሩ ማለት ነው። ተኛው ጠዋት ነው ልጆቼ ራሱ ካጠገቤ ሲሄዱ አልሰማሁም። ተንኳን በጣም ደግሞ ከፍተኛ የሆነ እንቅልፍ ችግር ነበረብኝ። እንኳን የሚያሳዝን ነገር ህይወቴ ላይ መጥቶ እንደዚህ አይነት ነገር ቀርቶ ለትንሽ ነገር እንቅልፍ ማጣልሽ ምናምን ተኛው ያው እንዳረሳው ጠዋት ላይ እንደዚህ እኮ ብዬ እዛው ቤት ላሉ ሰዎች ዛሬ እኮ እንደዚህ የሆንኩትን ነገር ማንም የሚያውቅ የለም። የተፈጠረውን ነገር በህይወቴ ሀዘኔን ምናምን የሚያውቅ ሰው የለም። አሁን ይሄን ብለህ ይሄን ዛሬ ነው ሰው ይሄንን ታሪክን የሚያውቀው አያውቅም ምናምን በቃ ከዛ እንደዛ ሆነ። ይሄን ታሪክ እህቴ ጋር አንድ ቀን ስናወራ አንዴ እኮ እንደዚህ የሚገርምሽ እንደዚህ ሆኖ ምናምን ብዬ ነገርኳት። ጌታ እኮ ነው አለች። ጌታ እኮ ነው ምናምን እንደዚህ በቃ የጌታን ድምፅ ነው የሰማሽው ምናምን አለች። እና እንደዛ ነው ምናምን አልኳት። አዎ በቃ ጌታ እኮ እያባበለሽ ነው አለች። በቃ እያባበለሽ እኮ ነው ጌታ እና እባክሽን በቃ ጌታን መቀበል አለብሽ አንቺ እንደዚህ አለች። እኔ እኮ አለ ውስጤ በቃ የሚገባኝ ነገር አለ አልኳት። ወዲያው ባሏ ደወለ። በስልክ ጌታን አስቀበሉኝ እና በስልክ ጌታን አስቀበሉኝ። ግን እውነት ለመናገር እንዲሁ በቃ አንዳንዴ ወይ ይሉኝታ ይዞ አይነት ነው። ግን ጌታን ተቀበልኩኝ በስልክ ማለት ነው። ከዛ በኋላ ያው ቸርችም አልሄድም መጽሐፍ ቅዱስም አላነብም። በቃ ለነሱ ነው እንትን ያልኩት። ጌታ ግን ያዘ ነው። ለእኛ ነው ዝም ብሎ የሚመስለው እንጂ በቃ እኔ ያዘኝ የምለው በቃ ያን ቀን ነው በቃ እንትን የምለውና ከዛ በኋላ ያው እንዳልኩኝ ቸርችም አልሄድም። አልገባኝም ራሱ ጌታ መቀበል መሆኑም ብዙ አልገባኝም። እንደዛ ሆነ ህይወቴ ቀጠለ። ከዛ ደግሞ ምን መጣብኝ ወደ ከተወሰነ እንትን ጊዜ በኋላ ደግሞ ኃይለኛ የሆነ ዲፕሬሽን ውስጥ ገባሁ። አንዳንድ ህይወታችን ላይ በዚህ ምክንያት እንደዚህ ሳጣ እንደዚህ ሆንኩኝ፣ እንደዚህ በዚህ ሀዘን ሲደርስብኝ እንዲሆንኩ የምትለው ነገር አለ። ምንም የተፈጠረ ነገር የለም። ግን ኃይለኛ የሆነ ዲፕሬሽን ውስጥ ገባሁ እና ያ ዲፕሬሽን ምን አመጣብኝ? አንደኛ ፍርሃት፣ በጣም መፍራት፣ ምክንያት የሌለው መፍራት ማለት ነው። መፍራት፣ ቁጣ፣ በጣም እቆጣለሁ። ስቆጣ ከቁጥጥር ውጭ የሆነ ቁጣ ነው የምቆጣው፣ ምንም ምክንያት ባልሆነ ነገር ማለት ነው። በቃ እቆጣለሁ፣ እፈራለሁ። የሆነ ቀን የሆነ ነገር እንደሚፈጠር ነው የሚነግረኝ። በቃ ምንድነው የሚፈጠረው ብዬ መሰለህ ማስበው? ይነጋል ወይ ሌሊቱ? አሁን ይሄ ሌሊት ይነጋል አይነጋም የሚለው ነገር ነው የሚያሳስበኝ። እኔ አሁን ነገ ልጆቼን ጋር መልሼ እገናኛለሁ አልገናኝም የሚለው ነገር ራሱ እንትን ያድርገኝ። ምንድነው ስል በቃ የሚታየኝ ጨለማው ውጩ የሆነ መሄድ ምናምን ነው የሚመስለኝ እና ምንድነው እኔ ደግሞ ራሴ ላይ እሰራለሁ ብዙ ጊዜ የሆነ ዝም ብዬ የሆነ ነገር እየተሰማኝ ዝም ብዬ እንትን ምልጫለሁ። ለምንድነው ምን ሆኜ ነው? ለምንድነው ይሄ ስሜት የመጣው? እንደዚህ መሆኑ ለምንድነው? እና ግን ከዛ በፊት ምን ነበረ
እንዳልኩ አንደኛ የእንቅልፍ ችግር፣ አለመተኛት፣ አለመመቸት፣ አልጋውን አነሳዋለሁ፣ አንዴ ፍራሽ ላይ አደርጋለሁ፣ አንዴ ሳሎን አድርጋለሁ፣ አንዴ ሜዳ፣ አንዴ አልጋው ይመለሳል፣ አንዴ እንትን ይላል። በቃ ያለመመቸት፣ መኝታ አለመመቸት፣ እንቅልፍ ተረጋግቶ አለመተኛት። ስተኛ ደግሞ የሚመጣብኝ ነገር አለ። የሚመጣብኝ ስል በእንትን አይደለም፣ ይሄ በህልም በምናምን እንዳይመስልህ፣ የማየው ነገር ነው የሚመጣብኝ። የማረሳቸው ማለት ነው። የማየው የሚቆም ነገር በቃ እንደዚህ እና በቃ ይንቀጠቀጣል ሰውነቴ በቃ። እና መተኛት መፍራት፣ ሲመሽ መፍራት እንደዚህ። እና አንዳንዴ እንደውም የሆነ ቻናል ከፍትና ጸሎት ያለበት እንደዚህ ክፍቱን አሳድረዋለሁ መኝታ ቤት ውስጥ ማለት ነው። እንደዛ አይነት ነገር እና እንደዛ በጣም የተረበሹ ሌሊቶች ነው። ያው ምንድነው ነገሮች ሲያልፉ ቀላል ይሆኑና እንደዚህ ትረሳቸዋለህ ሁሉ እንደዚህ በቃ ሲያልፉ ማለት ነው። ግን በወቅቱ በጣም አስጨናቂና ማንም አያውቅም። ቤት ውስጥ ልጆች አያውቁም፣ ቤተሰብ እህቶች፣ ወንድሞች፣ እናቴ አታውቅም። ግን እኔ በእንደዛ አይነት ስቃይ ውስጥ ነው የነበረውና ደግሞ በዛ ላይ ስራ የመስራት ፍላጎት ማጣት፣ ሰው ጋር የመገናኘት ፍላጎት አለመኖር፣ ብቻዬን መሆን በቃ እንደዛ አይነት ነገር ነበር የነበረውና መጨረሻ ላይ እንደዛ ያ በጣም ዲፕረስድ የሚያደርገኝ ነገር ሰዓት ነበረው። ወደ ማታ ላይ ምናምን ነበር እንደዛ መሆኑ፣ ወደ ማታ ላይ እንደዚህ ነበረ። ከዛ እየቆየ ደግሞ ወደ ቀንም ጠዋት ስነሳም ጭምር ቀንም ስወጣም እየነዳሁ ምናምን አንዳንዴ ደግሞ እየነዳሁ ከፊቴ ፍንዳታ ነገር የሚፈነዳ ነገር ያለ ይመስለኛል፣ ከነ ድምፁ ጭምር ማለት ነው። የሆነ ነገር ፈንድቶ የሆነ እሳት ነገር የሚቀጣጠል እንደዚህ እየነዳሁ እየሄድኩ ማለት ነው እንደዚህ። ከዛ ቀን ጭቅጭቅ የሚያደርግ በቃ በጆሮዬ በቃ ጭቅጭቅ የሚያደርግ የሚያስፈራ በቃ እንደዚህ አይነት ነገር ነው። ከዛ ምን ይሻለኛል እንደዚህ የሚደብቅ አይነት ልጅ አይደለሁም እና ምንድን ነው እንደዚህ አይነት ነገር ብዬ ለአንድ ጓደኛዬ ራሱ እንደዚህ ስለው ለምን እንደዚህ ስነ ልቦና ባለሙያ ጋር ምናምን ሂጅ፣ ሳይካትሪስት ጋር ምናምን ሂጅ፣ ጥሩ አይደለም እንደዚህ ነገር ካደገ ምናምን አለኝ። ከዛ እሺ ብዬ ሄድኩኝ ወደ ስነ ልቦና ባለሙያ ማለት ነው። ከዛ ሄድኩኝ። ከዛ ከእሷ ጋር ማውራት ጀመር። ለአንድ ሰዓት ነው። ትሄዳለህ፣ ትቀመጣለህ፣ ታወራለህ። ከዛ ያው እነሱ በሕክምናው የሚያደርጉትን እንትን ይጠይቁሃል። ከልጅነት ጀምሮ ያለውን ነገር ምናምን እያወራ ትወጣለህ። እዛው ሳወራ ትንሽ ይሁን ሰላም የተሰማኝ ነው የሚመስለኝ። ቀጥሎ ግን ይገርማል። አንዳንዴ እንደው ምን መርፌ አይወጉ መድኃኒት አይሰጡ ምናምን አውርተህ ነው ግን የሆነ ቅልል ነገር ብሎኝ እወጣለሁ። ግን ቤት ያልደርስም ደግሞ ያመረበሽ ይመጣል፣ ያመጨናነቅ ይመጣል። ከዛ እንደዛ እየሆንኩ ግን ቢሆንም እንደዛ እየሄድኩ እየመጣሁ ከዛ 6 ወር እንደዚህ አንዳንዴ በጣም እንትን ሲሆንብኝ በሳምንት 2 ቀን እሄዳለሁ። አንዳንዴ ደግሞ በሳምንት 1 ቀን እንደዚህ እያደረግኩ እንዳልኩ ደግሞ መኝታዬ የተረበሸ ነው፣ እንቅልፍ ማጣቱ አለ ምናምን አለ። ደግሞ ሌላ ምን ፈጠረብኝ? ይሄ እንደዚህ አይነት ቦታ ስትሄድ ያው ከልጅነት ጀምሮ ነው እነሱ መነሻው ምንድን ነው ምናምን የሚለውን ነገር እንትን የሚሉት። እንደሱ አይነት ነገር ደግሞ ሲሆን ለእኔ ነው፣ ለሌላው ላይሆን ይችላል። ለእኔ የፈጠረብኝን ነው። ያው የኔ ችግሩ እሱ ስላልሆነ ሊሆን ይችላል ይሄን የፈጠረብኝ። ምን ከዘፈጠረብኝ ደግሞ እኔ ያንን የድሮውን ስናነሳሳው ደግሞ እንደገና ውስጤ መቁሰል አይነት ነገር በቃ ውስጤ እንደገና ሀዘን እንደገና በቃ እንደዚህ አይነት ነገር ደግሞ እንደገና ይቀሰቀስብኛል። የሚገርም አስታውሰዋለሁ። እንደገና የተወኩ መሰለህ፣ የረሳኸው መሰለህ፣ የዳንክ የመሰሉ ነገሮች ሁሉ እንደገና ደግሞ ይመጣሉ እንደ አዲስ ማለት ነው። እነሱ ደግሞ መልሶ ሀዘን ደግሞ ያመጡብኛል። ከዛ በቃ እንደዛ እየሆንኩ ከዛ 6 ወር እንደዚህ አይሆንም። ከዛ አንድ ቀን ምን አለችኝ? እሷ ጋር እያወራን ማለችኝ ምስራቅ ያለችኝ። እኔ ግን ያንቺን ነገር ሳየው
ምንም ዲፕሬሽን ምናምን ነገር አይደለም አንቺ ምንም የአእምሮ ምናምን እንደዚህ ነገር አንቺ የለብሽም። እኔ ግን ዝም ብሎ ይሁን ከመንፈስ አሰራር ጋር የተገናኘ ነገር ይመስለኛል አለች። እንዴት እንደዛ እንዳለችኝ ይገርመኛል አሁን። ከዛ ማለት ምናምን አልኳት። አይ በቃ ብዙ ነገርሽ አንቺ በጣም እንትን ነው ምናምን እንደዚህ አይነት ነው ብቻ ጠቆም ማድረገችኝ ነው የምልህ ስትለኝ እሺ ብዬ ወጣሁ። ከወጣ በኋላ ምን ማለቷ ነው እንደዚህ ማለት ከመንፈስ እንዴ ምን ማለት ሰይጣን አለብሽ ምናምን ልትለኝ ነው ምን ልትለኝ ነው? እኔ ደግሞ እንደሱ አይነት ነገር አትፈልግም በቃ እንደዚህ እና ምን ማለት እሱ ጭራሽ ይሄ ቃል ራሱ ሌላ ጭንቀት ፈጠረብኝ እንደገና ማለት ምን ማለት ነው ምን እሱን ደግሞ ማሰላሰል ጀመርኩኝ። ከዛ በሳምንቱ እንደዚህ ብቻ ሲሄድ ደገመችው ያንን ቃል እስቲ አይ ካሁኑ ላይ እንደዚህ እንዳትይኝ አልኳት። እንደዚህ እንዳትይኝ እንደዚህ ካልሽ በኋላ እንደውም የባሰ ተጨናነኩኝ። እኔ እንደውም እንደዚህ ከምትይ ይሄ እንትኑ ይሻለኛል ሕክምናው ምናምን ይሻለኛል ምናምን አልኳት። ግን ያው ጌታ ነው ግን ብዬ ነው የማስበው እኔ እንደዛ በቃ ጌታ ነው በቃ በዚህኛው ደግሞ መጣ ብዬ ነው እንትን የምለውና በቃ በዚህ ሁኔታ ያለው እንዳልኩ ልክ ከሷ ጋር በመናወራው ወሬ ደግሞ አንዳንድ ቁስሎች ተቀስቅሰዋል ብያለሁና አንድ ቀን እንደዚሁ ማታ ነገር ላይ ነው መሽቷል በጣም ማለት ነውና እንትን ብዬ ውስጤ የይቅርታ ነገር በቃ ይቅርታ በቃ ነገር ገባ ማለት ነው። ይሄ ባለፈው ያልኩ ይሄ ተደጋጋሚ እኔ ላይ እንደዛ እንትን ያለውን ሰው ውስጤ ፍቅር ይቅርታ ምናምን አይነት ነገር ገባብኝ ማታ ላይ ነው እና ስልኩን ብሎክ አድርጌዋለሁኝ። ምንም አይነት ግንኙነት ሳይው ራሱ እንዴት ሰውነቴ እንደሚቆጣ እንደነበረ በቃ ምናምን እንደዛ አይነት ስሜት መጣብኝ። ከዛ ሜሴጅ ላኩለት መሽቶ 7 ሰዓት ምናምን ይሆናል ከብሎክ ላይ ካደረኩት ያወጣሁና ሜሴጅ ላኩለት። ከዛ በጣም አዝኜብሃለሁ ያሳዝነኛል በጣም ብዙ ህይወቴን በድለኛል ብዙ ነገር አዝኜብሃለሁ ግን ይቅር ብያለሁ በቃ ይቅር ብያለሁ በቃ እግዚአብሔርን ይቅር ይበልህ ብዬ ቴክስት አደረኩለት ማታ ላይ። የሚገርመኝ ለእንትን አይደለም ይሄ አሁን መንፈሳዊ ነገር ገብቶ ሲሆን ሆን ብለህም ታደርጋለህ ሆን ብለህ ይቅር ትላለህ። እኔ በእንደሱ አይደለም በቃ ልዩ የሆነ ፍቅር ይቅርታ ምናምን መጣ በውስጤ ማለት ነው። ከዛ እንደሱ ብዬ ቴክስት አደረኩለት በቃ ተኛው። በሚቀጥለው ቀን ውሎ ማታ ላይ ደወለልኝ ደስ አለው በቃ ይመስለኛል እና ከዛ ደወለልኝ። ሲደውልልኝ ራሱ በጣም በፍቅር ነው ያወራሁት ራሱ በቃ በፍቅር በደንብ ማለት ነው። ከዛ አወራን በቃ እኔ በጣም ብዙ ነገር አዝኜብሃል በጣም በልጅነቴ ጀምሮ ብዙ እንትን አለኝና ግን ይቅር በቃ ምናምን አልኩት። አወራው በአካል ሁሉ ተገናኘን ከውስጤ ወጣ የሚገርም ነገር። ከዛ እንደዛ ሆነ። በዚህ መሀል እያለሁ በዛው ጭንቀቱም እንዳለ ነው ዲፕሬሽኑም እንዳለ ነው ክትትሌም እንዳለ ነው እየሄድኩ ነው የቀነሰ ነገር የለም እየጨመረ ነው ሄዱ ነገሩ ማለት ነውና አንዴ መጨረሻው ቀን በቃ ለኔ መጨረሻው ቀን የምለው እንደዚህ ከልጆቼ ጋር ሆነ ሳሎን ውስጥ ፍራሽ አድርገን ሳሎን ውስጥ ቲቪ ከፍተን ቲቪ እያየን እያወራን እየተጫወትን ከነሱ ጋር መሀላቸው ላይ ሆኜ ያ የሚያስፈራው ነገር መጣብኝ። በቃ የሚያስፈራው ነገር መጣብኝ የሚያስፈራው ጭንቀቱ ማለት ነው። በቃ ጭንቀቱ እኮ ምን አይነት ጭንቀት መሰለ አለ ይነጋሉ ለሊቱ አይነት ነገር በዚህ ለሊት ውስጥ ምን ይካሄድ ይሆን ምን እንዲህ ነው ብለህ እንደነው በቃ እንደምሞት አይነት ነገር ወይ በቃ አሁን የሆነ ለሊት ላይ ወጥቼ በሄድስ አይነት ነገር በቃ እንደዚህ እና መንጋቱ ራሱ የሚያስፈራ ለሊቱ የሚያስፈራ በቃ እሱ እንደሱ አይነት ነገር ይሰማኛል ልጆቼ መሀል ሆኜ ማለት ነው። ከዛ በደጋልኩኝና ከተነሳሁና መንጋ ቤት ገብቼ አረጋግጠው ምንድነው የተፈጠረው ምንድነው የሆንኩት እና ለምንድነው ዝም ያልከው እሱ እኮ ብሎኝ ምንም ቢብዬ ነው እንዳልኩ ቆይቷል እኮ ዛሬ እንግዲህ ድምጹን እኮ የሰማሁት እኮ
ምናልባት ከ2 ከ3 ዓመት በፊት እኮ እኔ ያለው ያለኝን ድምጽ የሰማሁት። ከዛም በተለያየ መንገድ እኮ ጌታ ያባበለኝ እኮ እምቢ ብዬ ነው። ከዛውን ጭንቄ መጨረሻ በቃ እንዲህ ታነቅኩኝ። በቃ ወዴት ልሂድ ሄድኩ እኮ በቃ እንትን ይለኛል ያልኩትን ነገር ሁሉ ሞከርኩኝ፣ ግን ምንም እንትን ያለ ነገር ነው። ከዛ አረ እግዚአብሔር በቃ ጌታ ሆይ አረ ምንድን ነው የሆንኩት? ልሞትብህ ነው ምናምን አልኩ። በቃ ወይኔ ልሞት ነው ጌታ ሆይ አረ ድረስልኝ ምናምን አልኩ። በቃ እና እንደዚህ አልኩኝ። በቃ አለቀስኩኝ። በቃ ጌታ ሆይ ድረስልኝ አልኩ። በቃ ድረስልኝ ልሞትብህ ነው በቃ ድረስ አለቀልኝ በቃ አልኩ። አለቀኝ ምን እንደሆንኩ ነው ያላቅም፣ ግን በቃ የሆነ ነገር ልሆን የሆነ ቀን የሆነ ነገር እንደሚሆን 100% እርግጠኛ ነኝ። ምንድነው ብትለኝ የተዘጋጀሁበት ላደርግ ያሰብኩት ነገር እኮ የለም፣ ግን የሆነ ነገር እየመጣ እንዳለ ግን በደንብ በቃ ፊል አድርግ ነበር። ከዛ በቃ ድረስልኝ ጌታ ሆይ ድረስልኝ 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 አልኩኝ። በቃ ይዛን ቀን አልኩኝ ተኛው። ከዛ ተኛው። ጌታ ብዙ ጊዜ በህልም ነው እኔንም የሚጠቁመኝ የሚያወራኝ ምናምንና የሱ ቀን ሌሊት ላይ ምን አይነት ህልም አየሁ? አንድ ሰው በሚዲያ ነው የማውቀው። በሚዲያም ሳውቀው ደግሞ የስነ ልቦና ባለሙያ አይነት ሰው ነው። ብዙ ጊዜ እንደዚህ አይነት ንግግሮች ነው የሚናገረው። እሱን ሰው በህልም ያየሁት እና በምን ሁኔታ ነው የማየው? የሆነ አንድ ቤት ውስጥ አንዲት ልጅ ማቃት ልጅ አለች። ከሱ ጋር እኔ በር ላይ ቆም ያለሁኝ፣ እሷ ከሱ ጋር ዝም ብላ እየተቃለደችው ምናምን እንደ ቤተሰብ ታዋራዋለች። እኔ ውጭ ሆኜ ነው የማያቸው በር ላይ፣ እነሱ ቤት ውስጥ ናቸውና እና ምንድነው ያየሁት ህልም? ያን ቀን ሌሊት ማለት ነው በቃ ጌታ ሆይ ድረስልኝ ያልኩበት ሌሊት ነውና ከዛ እሷ እየተቃለደች ነው የምታወራውና ስታወራው እኔ እዛች በሯ ላይ ቆሜ እኔ ግን ባገኘው በቃ ቁም ነገር በቃ የሆነ ማወራው ነገር ነበረኝ ምናምን እላለሁ። ሲል ወጣ። ከዛ ሲወጣ እከተለዋለሁ። ከዛ ተከትየው እኔ ማወራ ነገር ነበረኝ ይላል። ከዛ ምንድነው ሲለኝ በቃ ይሄ ዓመት ሳያልቅ እኔ ነፃ መውጣት መፈታት ፈልጋለሁ አልኩትና እንዴት ሆኖ መሰለህ እሱን ማየው ረጅም ሱፍ የለበሰው ረጅም ሰው፣ እኔ ደግሞ ትንሽዬ ልጅ ሆኜ እንደዚህ አቅፎኛልና እንደዚህ ብዬ ነው የማየው ወደ ላይ እንደዚህ ቀና ብዬ እንደዚህ ብዬ ነው የማወራውና መንገድ እየሄድን ነው እና ስንሄድ እንደዚህ መንገድ አይቸው የማያልቅ መንገድ ነው የማየው በቃ መንገዱ። ከዛ በዚህና በዚህ ዛፎች በጣም የሚያምር ለምለም የሆነ በቃ በጣም አይቸው ማላቅ በሚያምር መንገድ ላይ ነው የምንሄደው። ጸጥ ባለ መንገድ ላይ፣ ሰላም ባለው መንገድ ላይ፣ መንገዱ የማያልቅ አይተው የማያልቅ በእይታ የማያልቅ በቃ እንደዚህ አይነት መንገድ ላይ እየሄድን እንደዚህ አቅፎኝ በቃ እንደዚህ እንደ ህፃን ልጅ አቅፎኝ እንደዚህ ብሎ እያየኝ ነው የማወራው ማለት በቃ። ከዛ የዓመት ሳያልቅ መፈታት ነፃ መውጣት እፈልጋለሁ ብሎ እንዲህ ብዬ እያየሁ ስለሆነ እንዲህ ብሎ እያየኝ የዓመት ሳያልቅ ነፃ ትወጫለሽ ትፋቻለሽ አለኝ። በቃ ጠዋት ያው ነጋ። ጠዋት ላይ ግን ህልሙን አልረሳሁትም። ከዛ ህልሙን አልረሳሁትም። ሰውየውን ማግኘት እችላለሁ። ለምንድን ነው ማግኘት የምችለው? አንድ ጓደኛዬ ወንድሟ አንድራ እዛ ሰርግ ላይ አይቼው ነበር። ያው ሰላም አልተባባልንም፣ ግን እዛ ነበረ። ስለዚህ በእሷ አማካኝነት ላገኘው እንደምችል አሰብኩኝ። ምንድን ነው ማለት ህልሙ? እና እኔ አሁን የስነ ልቦና ባለሙያ ጋር እየተመላለስኩ አይደል ያለሁት፣ እሱም የስነ ልቦና ባለሙያ አይደለም። ስለዚህ ምናልባት እሱ ጋር ማገኘው መፍትሄ አለ ማለት ነው የሚል ነገር ነው የተሰማኝ። የተሻለ ነገር እሱ ጋር አገኛለሁ ማለት ነው። እና እሱ ጋር ልሂድ እንደዚህ ነገር ይሰራ ይሆን እንዴ ያማክር ይሆን እንዴ የሚል ነገር ነው ውስጥ የተፈጠረው። ግን ህልሙን አይቼው አንድ ሳምንት እንደዚህ አይደለም ልክ ያየው ቀን ይሄን ህልም ያየው ቀን እሷ ጋር ደወልኩላትና ስልኩን ጠየኳት። ለምን ፈልገሽ ነው አለች። ስለዚህ እንዲሁ ፈልጌው ነው የሆነ ለአንዳንድ ነገር ፈልጌው ነው አልኳት። ስላት አይ እንደዚህ የምክር ምናምን አገልግሎት እንድትፈልገሽ ከሆነ እኛም ቢሮ እንደዚህ አይነት ነገር አለ ስትለኝ የምክር አገልግሎት ይሰጣል ምናምን አልኳት። ገና ከሷ ነው የሰማሁት። ግን አሁን ለሷ እንደዚህ አይነት ህልም አይቼ ነው ማለት ራሱ ትርጉም የማይሰጥ ነገር ሆነብኝ እና ከዛ እሺ አለች። ስልኩን ሰጠችኝ። በቃ ስልኩን ከተቀበልኩ በኋላ ደግሞ ተውኩት። አንድ ሳምንት ምናምን ቆየሁ።
እንደ አንድ ሳምንቱም እንግዲህ እንደዛው ነው የሚቀጥለው ብዬ ነው እንትን የሚለው ብዙም ባላስታውሰው ማለት ነው። ከዛ ልክ በሳምንቱ ማክሰኞ ቀን ነው ትዝ ይለኛልና ከሜክሲኮ ወደ ሳር ቤት እንደዚህ እየወረድኩኝ እንደዚህ ቁልቁለት ወርደ መብራት አለ። ልክ እዛ ጋር ቆሜ ትዝ አለኝ ለምን አልደውልለት ብዬ ደወልኩለት። ከዛ ደወልኩለት። በጣም ደስ የሚል ሰው ነው። እንዴት በቃ ምንም እንደማያቀኝ ሰው አያቀኝም። ስልኬም የለውም እንደምደውልለትም አያቅም። በቃ ዝም ብሎ ማንኛውም ሰው ጋር እንደምትለው ደህና ነኝ እና እሱ አሁን ስለ ህልም ብነግረው እንትን ነው የተማረ ሰው ነው። ስለ ህልምስ ያውቃል ያምናልስ በህልም ምንድን ነው የሚለው ነገር እና ቢለኝስ የሚለውም ነገር አለብኝ ሳምንት ውስጥ ምንትስል። ከዛ እንደዚህ አወራኝ። ሰላም ነሽ ደህና ነሽ ምናምን አለኝ። እንደዚህ አልኩት። ምን ልታዘዛለኝ ሲለኝ አይ እኔ የሚገርም አንድ ህልም አይቼ ነው የደወልኩለት አልኩት። ምን አየሽ ሲለኝ ነገርኩት ህልሙ። ከዛ ስነግረው የሚገርም ነው ምናምን አለኝና እሺ ዛሬ መምጣት ትችያለሽ አለኝ። ቢሮ ዛሬ መምጣት ትችያለሽ አለኝ። ወይ አልችልም አልኩት። ነገስ አለኝ። ሮብ አይ ሮብም አልችልም እንደዚህ አለኝ። እሺ ሐሙስም አልችልም። አርብም አልችልም። አይ ምስራቅ ግዴታ ነው ያየሽው ህልም ከእግዚአብሔር ነው ያየሽው። ከእግዚአብሔር ነው ይሄን ህልም ያየሽው። ስለዚህ መገናኘት አለብን፣ መምጣት አለብሽ፣ ቢሮ መምጣት አለብሽ፣ ማውራት አለብን እና ግዴታ ነው ከዚህ ሳምንት ማለፍ የለበትም አለኝ ሲል አሁንም ግን በልቤ ውስጥ ያለው የሆነ መፍትሄ ነገር አለ። ከዚህ ከሙያው አንፃር ነው የጠበቁት ማለት ነው። ከዛ ተባባል ቅዳሜ ዕለት ሄድኩኝ ቢሮ ተቀጣጠር ምናምን። ቅዳሜ ዕለት ሄድኩኝ። እዚህ ጋር እንደዚህ አቆም ያለኝ ጠቆመኝ ምናምን እና ያለኝ እንደዚህ ፎቅ ወረጂ ምናምን አለኝ። ከሊፍት ወርጄ ከቢሮ ጋር እንደዚህ ቆሞ ነው የጠበቀኝ። ከዛ ወርጄ ቢሮ ጋር ደርሼ በቃ ወጣና እንዴት ነሽ ምናምን ብሎ ደስ ያቀፈኝ ለተወሰነች ደቂቃ ማለት ነው። ያ ህልሙ ላይ ያየሁት ነገር ፊል ያደረኩት የሚገርም ነገር ደንብ ነው በቃ ፊል ያደረኩት እና ያለኝ። ከዛ ቢሮ ገባን። ከዛ ሲያየኝ ደግሞ ያቀኛል በቲቪ እንደዚህ በስራዎቼ ምናምን የሚያቀኝ ነው ሲያየኝ በአካል ማለት ነው። እንዴ አንቺ ነሽ እንዳለኝ በቃ ስለ ስራ አወራን ምናምን አወራን። እንደዚህ አይነት ወሬዎች ነው ያወራን። ከዛ ካወራን በኋላ ለምን ጉዳይ እንዲሄድኩኝ ምን አይነት እርዳታ ከሱ እንደፈለኩኝ ምንም ነገር አላወራም። ጌታ ያውቀዋል ማለት ነው ለማወራው ነገር እና በቃ ስለ ስራ ስለምን አንዳንድ ስለ ስራዎቼ ያይ ነበር። ስራዎቼን በቃ ይወዳቸዋል እና እንደዚህ ቦታ ላይ ይሰራሽ እንደዚህ አይነት ወሬ ነው ያወራን። ከዛ እንጸልይ አለኝ። ከዛ ሲለኝ ድንግጥ አልኩኝ። ስለው እንጸልይ ምናምን አለኝ። ልጸልይ አለኝ። እሺ አልኩት። ከዛ ተነሳ ቆመ ጸልይ። ከዛ ጸልይ አሁን አብረን እንጸልይ አለኝ። ከዛ መጸለይ ጀመረ። መጸለይ ሲጀምር አጋንንቶች ከኔ ላይ ተመቱ እና አልወደኩም፣ አልጮኩም፣ ራሴን አልሳትኩም። እሰማለሁ፣ ሲያዝ እሰማዋለሁ። ምን እንደሆነ ምን በእኔ ላይ የነበረው እንትን ማለት ነው። እና ከዚህ በፊት እንደዚህ አይነት ልምምድ የለኝም። ያጋንንትም ሲጸልይም ሲወጣም በቲቪ ምናምን ከማየት ውጭ አላውቅም፣ እውቀቱም የለኝም። ከዛ እዚህ ቦታ ላይ ያለ እንዲህ ልታደርጋት እንዲሆን እያለ በጌታ በኢየሱስ ስም እያለ አጋንንትን ከላይ ላይ ተመቱ ማለት ነው። ከዛ ንስሐ አስገባኝ ምናምን አለ። ከዛ ቀዳሜ ነው አንዱን እንትን የሆነ ነገር ነበረ ቤቴ የተቀመጠ እንግዲህ ድግምት ይሁን ምን ያላቅም ግን የሆነ ቤቴ ውስጥ የነበረ ነገር ነበረ። አንዱ እንትን መንፈስ ማለት ነው ላይ የነበረው መንፈስና እንትን አለኝ ይለዋል የሆነ ነገር አለኝ ይለዋል በቤቷ ማለት ነው። ለሱ እንግዲህ ነውና ከዛ እንዲህ ነው እስቲ እንዲህ አይነት ነገሮች ተችልኝ ወረቀት በእጅ የተጻፉ ምናምን አለ። ለሰኞ ተቀጣጠረ። ይኸውልህ በቃ በጣም ነው በቃ የሚደንቀው ማለት ነው። የገባኋት ልጅ ስወጣ ሌላ ልጅ ነው በቃ ሌላ ልጅ በቃ ሌላ ልጅ
እንደዚህ የሚያደርገኝ አጋንንት ነበር፣ እንደዚህ አይነት አካሄድን የሚያስኬደኝ በቃ በጣም ነው የሚደንቅ። እኔ እኮ እሷ ይሄ ከመንፈስ እንትን ጋር ስትለይ ራሱ የሚረብሸኝ ልጅ እኮ ነኝ። በቃ ብዙም እኔ እንደዚህ መንፈሳዊ ነገር እንደውም እንትኑ አይደለም፣ ግን ስወጣ ሌላ ልጅ በቃ ሌላ ልጅ እስከዛሬ አሁን እስካለሁ በቃ ያቺ ምስራቅ የለች እንትን እንቅልፍ ማጣቱ፣ መጨናነቁ፣ መረበሹ፣ ሌላም ነገር እና አንዳንዴ ራሱ ትዝ ሲለኝ ያ ነገር አጋናንቱ ነበር ማለት ነው በእንደዚህ አይነት መንገድ እንዲሄድ የሚያደርገኝ የምላቸው ያ የሚያናድደኝ የምቆጣው ምናምን በሙሉ የለም። ይሄ መጽሐፍ ቅዱስ ላይ መዳኗን በሰውነቱ አወቀችው። ሌላ ሰው እኮ ምንም ላያውቀው ይችላል፣ አጠገቧም ያለ ሰው ምናምን። እኔ አሁን አንዳንድ ሰው ክርስቲያን ራሱ የሆነ ሰው ይሄን ታሪክ ሲያወራ እንዴ ራስሽን ትሳትይ እየሰማሽ ነው እንትን ምናምን ይሉኛል። እኔ መድኃኒቴን በሰውነቴ አውቄዋለሁ። በቃ የለም በቃ ስወጣ ወደ ቤቴ ስሄድ ሌላ ሰው ነው በቃ ከዛ ቀን ጀምሮ ማለት ነው። ከዛ ሰኞ ተመልሼ ሄድኩኝ። ከዛ ያን ከብዙ ወረቀቶች መሃል አንዷን አነሳት። እችን ያየኋት አለ። ከዛ ያን አቃጠለው፣ በሳት ለኮሰና አቃጠለው። ስንት ዓመት አብሮኝ ይኖረ ነው። በላይ ላይ ያልተደረገ መተት ይኸውልህ። ለዛ ነው እኔ እግዚአብሔር በምን አይነት ጥበቃ በምን አይነት ፍቅር ይሄ ምህረትና ቸርነቱ የእግዚአብሔር ምህረትና ቸርነቱ በቃ በእኔ ላይ የኖረ በቃ በምን አይነት ጥበቃ እኔ ሳላውቀው ሳላመሰግነው። አሁን እኮ ጌታ ይናረገልኝ እያንዳንዷን ነገር ጌታ እያልክ ታመሰግን አታውቀውም እኮ ግን በምን አይነት ነገር ውስጥ ከምን አይነት ሞት ከምን አይነት አደጋ በቃ ብዙ ነገር በህይወቴ ማለት ነው። እና ያን ነው አሁን ያ ራሱ ቤቴ አብሮ የነበረ ነገር ነው። ወስዶ አቃጠለ። ሲያቃጥለው ለቆ ሄደ ደግሞ የነበረው ማለት ነው። በቃ እኔ ከዛ በኋላ ሰላም ሆነ፣ ረፍት ሆነ። በቃ ጌታ በቃ ጌታ ኢየሱስ በቃ እንዴት በቃ እንዴት ትገልጸዋለህ ጌታን? ይኸውልህ አሁን አጋንንትን የትኛው ሳይንቲስት ነው የሚያወጣው? የትኛው ዶክተር ነው የሚያወጣው? ማን ነው የሚያወጣው ከኢየሱስ ውጭ? በቃ እና በጣም ነው የምትደነቀው። በቃ እዛ በጌታ በኢየሱስ ስም ያ ከላይ ላይ እንደዛ እሞት ነበር እንደዚህ በህይወት እኔ ያኔ ጌታ ባይደርስና ከዛ ስራት ባልወጣ አሁን በህይወት አታገኘኝ ነበር። እውነቴን ነው የምነግርህ። የሆነ ቀን የሆነ ነገር ሀብን ያደርግ ነበር። በቃ ሊገለኝ በቃ የመጨረሻ በቃ የነበረበት ጊዜ ነው። ግን ጌታ ራራልኝ በጣም በእውነት በቃ ስለ ልጆች ያራራልኝ እና የስጋ ሞት ብቻ አይደለም ደግሞ የምትሞተው በቃ እና ከዛ ምን ሆነ ፈውስ በእኔ ላይ ሲያልፍ ከኔ ላይ አጋንንት ብቻ አይደለም የተመታው። በቃ በውስጥ ያለ ሐዘን በውስጥ ያለ ነገር ስንት ቁስል ስንት እንዳለ ነው በቃ የፈወሰኝ ጌታ። የሚገርመው የት ሄደ እስከሚል እንዲሁ እንደ ታሪክ አወራለሁ እንጂ ታሪክ ስለሆነ መቼም በታሪክ ውስጥ ያለፈ ስለሆነ ለጌታ ክብርም ስለሆነ የሚወራው ጌታ ያደረገልኝ ነገር ስለሆነ ነው እንጂ ምንም ነገር የለም። አሁን በውስጤ ምንም በቃ ፍውስ እና ለዚህ አንዳንዴ እኔ መዝሙር ስሰማ እንዴት ሁሉንም እኮ ዘምረውታል በቃ አሁን የኔ ወጌሻ የሚለውን መዝሙር የሰማው ቀን በስመ አብ በቃ እንዴት በቃ እኮ ጌታ እንዴት እንደሚጠጋግን እኮ እንዴት እንደሚፈውስ ሲፈውስህም እኮ ደግሞ ምንም እኮ አይኖርም። በቃ ምንም ምልክትም አይኖርም። በዛ ነገር ውስጥ ያለፍክ አይመስልም። እና አንዳንድ ነገር አሁን እኔ ያለፍኩበትን ነገር ለሶሳ በዛ ነገር ያለፍሽ አትመስልም ይልሃል ሰው። አሁን አንዳንድ ሰው ምስክርነት ሲሰጥራት በዛ ነገር አልፎ ይመጣ ይመስላል። በቃ ጌታ እንደዚህ ነው በቃ ሲለውጥ እኔ እንደሱ ነው ያደረገኝ። እንዲህ ያልተመለስኩም በቃ እንዲህ ነው ያልተመለስኩት በቃ እንደዚህ ነው የሆነው። ከዛ ያን ቀን እንዳልኩ ያ ወረቀቱ ተቃጠለ። በቃ ነፃ ወጣው እና አንድ መዝሙር ጋበዘኝ። የፓስተር አገኘሁ ይደግ መደምደሚያ የሚለው መዝሙር ለመጀመሪያ ጊዜ የሰማሁት ከፍቷት በስልኩ ማለት ነው። እና በቃ እሱም መዝሙር ራሱ ስሰማ ህይወቴ መደምደሚያ እንዳገኘ ገባኝ። ምክንያቱም በቃ ህይወት በመቅበዝበዝ በመንከራተት ግራ በመጋባት አንዱን ስትንት ስል አንዱ ይመጣል፣
አንዱን ገነባው ስትል ደግሞ ይፈርሳል ምናምን በእንደዚህ አይነት ግራ መጋባት ውስጥ መምታታት ውስጥ በቃ መቅበዝበዝ ውስጥ ነበር የነበረውና ህይወቴ በቃ ራሱ በቃ ፍጻሜ እንዳገኘ ነው እሱ መዝሙር ራሱ አሁን ራሱ ሰማው በጣም ነው ትዝታዬ ውስጥ የሚመጣው የሚገርምና እንደዛ ሆነ። ከዛ መጽሐፍ ቅዱስ ሰጠኝ። አንድ ደግሞ ይሄን ነገር ከጌታ አሁን እንግዲህ ጌታን ካገኘው ከጌታ ጋር ይሄን ነገር አብሮ መሄድ ይችላል አይችልም ልጠይቀው አልጠይቀው እያልኩ አንድ ነገር እያሰብኩ ነበርና እኔ የጠየኩት ጥያቄ ይሄዋን አንዳንድ ጊዜ በዓለም ስትኖር አንዳንድ ልምምዶች ይኖሩሃል እና አሁን በጌታ ቤት ጌታን ካገኘው በኋላ እሱ ነገር አብሮ ይሄዳል አይሄድም የምትለው ነገር አለ እና እንደሱ አይነት ነገር ነበረኝ እና እሱን ጠየቅኩት እና አጋንንቱ ጋር አብሮ ተመቷል ወይስ ይሄ ነገር ይቀጥላል የሚለው ገና ስላላወቅኩ ማለት ነው። ከዛ ሲለው መልሶ መጥቶ ቁጭ አለገኝና በፍጹም እንደዚህ አይነት ነገር ከዚህ በኋላ የለም ምናምን አይ በአይኑ ውስጥ ያየሁት ነገር ራሱ እኔ በጣም ነው የሚገርመኝ። በቃ ውስጤን ራሱ ቁርጥ ሲያደርገው በፍጹም አላደርገውም ድጋሚ ስትል ራሱ በቃ አታስበውም አይደለም እኮ በዛ በነበርክበት ነገር ውስጥ ማለፍ ማለት ነው። እና ከዛ እንደዛ ሆነ። ከዛ ቸርች እንዲሄድ ላከኝ። ክብር ደመና ሄድኩኝ። መስከረም 8 ቀን ነው ሄጄ ጌታን የተቀበልኩት። እሱ ጸልዮልኝ ነፃ ከወጣሁ በኋላ ከ2 ሳምንት በኋላ ክብር ደመና ሄጄ በፓስተር ፋሲል እጅ ጌታን ተቀበልኩ። ቸርች ሄድኩ ቀን ራሱ ምን አይነት ስብከት እንደነበረ ምን አይነት መዝሙር እንደነበረ ትዝ አይለኝም። ብቻ ማስታውሰው በእንባ ስታጠብ ብቻ ነው። ከገባው ሰዓት ደግሞ በቃ ወሰዱኝ ተቀበሉኝ። ግቢ ውስጥ ስጋ ሰዎቹን ራሱ አስታውሳቸው እንዴት ደስ እንደሚለኝ በቃ ከዛ አስገቡኝ ምናምን ቁጭ አልኩ። ከዛ እስከወጣ ድረስ በቃ በለቅሶ በቃ ፊቴ በእንባ እየታጠበ ነው የወጣው። ምን ሰምተሽ ነው ብትለኝ በቃ መዝሙሩን አይደለም ስብከቱን አይደለም ምን በቃ ግን በቃ በእንባ ነበር የምታጠበው። ከዛ እንደዛ ጌታን በቃ ተቀበልኩኝ። ከዛው የደህንነት ትምህርት በሳምንቱ ደህንነት ትምህርት ጀመርኩ ማለት ነው። ጀመርኩ 4 ወር ሲሆነኝ ልጄ ደግሞ ትልቋ ልጄ በዛ ሰዓት 14 ዓመቷ እንደዚህ ነው። ከዛ ቸርች ይዣት ሄድኩኝ። እንደዚህ አጠገቤ ቁጭ አለች። ከዛ ቃል ተካፈለን። ከዛ በጣም ፈሪ ናት። እንደዚህ ድፍር ብላ ሰው ፊት ምናምን አይደለችም። ትልቅ ነው አዳራሹ፣ ብዙ ህዝብ ነው ያለው እና ብዙም ለመሄድም ብዙም ፍላጎት ስለምታከብረኝ ከኔ እንትን ስለማትወጣ ነው እንጂ ምንም እንትን ብሏት አይደለም አካሂዷ ማለት ነው። እኔ ዝም ብላ እንድትካፈል ነው እንጂ ምንም ልላትም አይደለም። ከዛ ጌታ ሰው ገብቶት ሲመጣ ነው ጥሩ። በነገራችን ላይ ገብቶ ሲገባ ነው በቃ እና በቃ መጣች ቁጭ አለች። እንደዚህ ቁጭ ብዬ ፓስተር ፋሲል ነበሩ አስተማሩ ጨረሱ። ጌታን መቀበል የምትፈልጉ ሲባል እጇን አወጣች። እንደዚህ አላመንኩም። እንደዚህ ሳያት አይኗ እንባ እንደዚህ ቋጥሯል። ከዛ ውጡ ሲባል አንደኛ ነው የወጣችው። በቃ አንደኛ ልጅ ጌታን ተቀበለች። ተደነኩ። ከዛ እቤት ሄድን። ትንሹም ልጅ ያው አለ እሱም ይሄዳል ያው ከኔ ጋር። ከዛ ቤት ሄደን ምሳ በልተን እንደዚህ ቁጭ ብለን እያለ ምን አይነት መዝሙር በውስጥ ይመጣል? ይሄ አመለጥኩት የሚለው መዝሙር ማለት ነው። እሱ መዝሙር ድሮ ልጅ ሆኜ እንግዲህ ጓደኛ ቤት ልስማው ዘመድ ቤት ልስማው እኔ እንጃ፣ ግን ከነምኑ ነው ትዝ የሚለኝ ከነ ቪዲዮ ጭምር አምልጣ ከጠንቋይ ቤት እንደዚህ እየሮጠች ምናምን ስትሄድ ከነሱ ጭምር አይምሮዬ ውስጥ ዝማሬው ከነሱ ጭምር መጣ። ከብዙ ዓመት በፊት ነው ያየሁት የሚመስለኝ ማለት ነው። ከዛ በቃ ዝማሬው ይመጣብኛል። ምንድነው ብዬ ሰርች አድርጌ ስናየው መጣ ራሱ ያየሁት በቃ ነበርና እሱን ስንዘምር እሷ ደግሞ የእውነት ተነክታ ነው ጌታን የተቀበለችው የሚገርም በራሷ ማለት ነው። ከዛ ስንዘምር ዋልን እንደዚያን ልክ በሳምንቱ ልጄ ታመመ ትንሽ። ከዛ ልጄ ታመመ ሆዴን ምናምን ማለት ጀመረ። አርብ ማለት ነው። ከዛ አርብ ዋልን። ቅዳሜ እየባሰ መጣ። ከዛ ቅዳሜ ባሰ። ከዛ ቅዳሜ ሆስፒታል ተወሰደ። በቃ ይሄ ነው የማትለው ማለት ነው።
ህመሙ ራሱ ይሄ ነው በቃ የሚወጉት ራሱ መርፌ ህመሙን ለማስታገስ በቃ አያስታግሰውም። መርፌው ራሱ ኃይለኛ መርፌው አያስታግሰውም። በቃ ሊሞት ማለት ነው። እንደገና ደግሞ እኔ ምን ሆንኩኝ? አንደኛ አዲስ ሰፈር ነው የገባነው። እንትን ለሰፈሩ አዲስ ነኝ፣ ለሁሉ ነገር አዲስ ነኝ ገና። ግራ ሁሉ ገባኝ። በቃ ግራ መጋባት ነገር የለም። በቃ የት ይዤው እንደምሄድ ራሱ በቃ ግራ ልጅ እያየሁት በአይኔ እያየሁት በቃ ሊሞት ማለት ነው። በቃ እና ሆስፒታል ወስደዋለሁ። ከዛ እንትን ውሰጁ ይሉኛል። ግን እኮ ልጁ አልዳንም። በቃ ይጮሃል ሆዴን ነው የሚለው። ከዛ አርብ ነው የጀመረው። እሁድ ዕለት አንድ ዶክተር አለ ከበፊት ጀምሮ የሚከታተለው። በቃ ጠፋብኝ ሁሉ ከመደንገጥ የተነሳ ራሱ ምን እንደሚደረግ ራሱ እንትኑ ጠፍቶብኝ ነበር። በኋላ እሱ ጋር ተደወለ። በኋላ እንትን ነው የአንጀት ቁስለት ነው ምናምን ብለው ሆስፒታል አስተኙት ለ4 ቀን። ለ4 ቀን ያው ሕክምና ምናምን ተደረገለት። ከዛ ተሻለው። ቤት መጣ። በሮብ ቀን ነው ቤት የመጣ ነውና የማያስፈራራኝ ነገር የለም ብታይ። በቃ ያስፈራራኛል። በቃ እንደዚህ በሆነ ነገር ምናምን ያስፈራራኛል። ያው እኔ አልፈራም እንጂ ማለት ነው። ግን በተለያየ ነገር በህልምም በምንም በቃ በልጆቼ ማስፈራራት ነገር ምናምን ነበረ። ከዛ ያንንም ቀን ሮብ ቀን ቤት መጣ። ደህና ነው። ከዛ ሲመጣ ድኗል። ግን ቤት ከመጣ ደግሞ በኋላ እንደገና ደግሞ የሚያስፈራሩ ህልሞች ማየት አይነት ነገር በቃ እንደዚህ አይነት ነገር ሰው በቃ ተጨናነኩ ደግሞ መልሼ። ከዛ ያ ወደ ጌታ ያመጣኝ ሰው ጋር ደወልኩለት። ደውዬ እንዲህ ሆኖ ምናምን ብዬ ስነው ለምን አልደወልሽልኝም? እንደ አንቺ እኮ አሁን በደንብ እንትን ያስፈልግሻል፣ ክትትል በደንብ እንትን ልትይ ይገባና እንደዚህ አይነት ነገር ንገሪን፣ እንጸልያለን ምናምን አለ። ወዲያው ፓስተር ጋር እንትን ተደወለ። ከዛ ፓስተር በስልክ ጸልዩለት፣ በስልክ ማለት ጸልዩለት፣ እንደዚህ አድርጊ እንደዚህ በቃ ጸልዩለት። አጠጫሉኝ፣ አጠጣሁት ውሃ፣ ጸልዩበት። በቃ እሱ ከልጅነቱ ጀምሮ ያ ህመም አለው። ይሄ ሆዴን የሚለው ህመም አለው። በዚህ ደረጃ አስደንጋጭ የሆነ እንደዚህ ነገር አልነበረም እንጂ እንደዚህ አይነት ህመም ነበረው እንትን ማለት። ከዛ ጊዜ በቃ ከዛ በኋላ ተቆረጠ። የሚገርምህ ያንተን። ከዛ ደግሞ ምን አይነት ነገር ደግሞ መጣ? ሌላ ደግሞ እንደ ፈተና ደግሞ ምን መጣ? ድይት አደረገ። አሁን ከልጄ ጋር ስናወራ በሳቅ ነው ምን ሞተ። በቃ አጣን። የሚገርም ምን እንደተፈጠረ ራሱ አታውቀውም። በቃ እጥት አለ በቃ። እና መኪና እኔ ልጆች ሲወለዱ ጀምሮ መኪና አለኝ። በቃ ትልቋ ልጅ ስትወለድ በቃ ጀምሮ በመኪና የምትወጣው የምትገባው ምናምን። ያ መኪና ደግሞ መሀል ላይ ቤት እንትልል መኪና ሸጬ ነበረ። ከተከራይቼ ነበረ መኪና ሸጬ ስለነበር መኪና ተከራይቼ ከመለስኩኝ መኪናው እግረኛውን በቃ ታክሲ ስንጠብቅ ምናምን በቃ ልጆች ራሱ አዲስ ልምምድ ውስጥ ገቡ። ከዛ ደግሞ እኔ አሁን ራሱ ሳስበው ምንድን ነው እንደዛ በአንድ ጊዜ እጥት ነገር ያደረግነው? እንዴ ስታጣቁ የሆነ ነገር አለው። ግን በቃ ተቸገረን። የሚገርም ነገር ከዛ የታክሲ ራሱ ብር እስከ ማጣት ደረስኩኝ። የሚገርም የተወሰነ ቦታ ሄጄ ከዛ በኋላ በእግሬ ሄዳለሁ እንጂ ከቸርች አልቀርም። ሲጀመር አንሳብኛለች የምሄድባት ቀን። እንዲህ ተጠምቻለሁ እኔ እና ያቺ ሮብና እሁድ እሷ ቀን ራሱ በቃ በጣም አንሳብኛለች እንኳን ልቀርባት ማለት ነው። እንደምንም ሆና ብቻ ለታክሲ ቸርች የምሄድባት እንዳላጣ ነው። በቃ የሆነ ነገር ሲገዛ ራሱ ለታክሲ ብቻ እንዳላጣ በቃ። ግን በኃይለኛ ችግር ተቸገርን። በቃ ልነግርህ ከምችለው በላይ ማለት ነው። እና ለእኔ ሚስጥር እስኪሆን ምንድን ነው የሆን ነው በቃ እስከምንል ድረስ ማለት ነው። እንደዛ ነበር። ግን የክርስቶስ ሰላም እንደዚህ አይነት ደስታ። አንድ መዝሙር አለ፣ ምንም ነገር ቢቀር አንተ ብቻ በቃ ጌታ ብቻ ይኑር። በጣም የሚነካኝ መዝሙር አለ። እና በቃ ግን ያለህ ደስታ፣ ያለህ በቃ ሰላም፣ ያለህ እረፍት ትዝም አይልህም። እኔ እየሳኩ ነው አሁን ስለጠየቀኝ ነው እንጂ በዚህ ቢያልፍ ሰው ምንም እንዳይገርመው ነው። ምንም አይገርምም እንጂ በብዙም ነገር አልፌያለሁ። በብዙ ምቾት በብዙ ምናምን ውስጥ አልፌያለሁኝ። እና
ግን የሚበልጥ በቃ በጣም የሚገርም ሰላም ነበር። ሌላው በጣም ከብዶኝ ትንሽ የነበረው ሰው ደግሞ በጣም ይርቃል። በቃ በዙሪያ የነበሩ ሰዎች፣ ቤተሰቦች፣ ጓደኞች የሚወዱ የነበረ ከአንተ ጋር መታየት የሚፈልጉ ከአንተ ቤታቸው እንድትሄድ የሚፈልጉ ቤት የሚመጡ በጣም የልጅነት አብረሃቸው ያደግከው አንተ እንደው እነሱን የምትመርጥ እንደው ምንም ነገር ውስጥ ብትሆን እነሱ የምትፈልግ እነሱ ጋር የምትገናኝ የነበሩት ሁሉ አይፈልጉም፣ በቃ አይፈልጉም። እና ምንን አይቻል ብትለኝ መናቅ በቃ በጣም እንደዛ የሚወድ ሰው የነበረ እንደዛ በቃ እኔ አሁን ጓደኞቼ ቤታቸው ሁሉ ፎቶ ምናምን ይሰቅሉት ነበር ከመውደዳቸው የተነሳ እኔ ማለት ነው። እና እነዛው ሰዎች ደግሞ ቤታቸውን እንዳልሄድ ሁሉ እስከ መፈለግ ድረስ ማለት ለምን እንደሆነ አላውቅም። ይወዱኛል አሁንም በጣም ማለት ነው። ግን ለምን ያ ነገር እንደተፈጠረ አላውቅም። ዝም ብዬ ሳስበው የሚመስለኝ እንደው በቃ እንትን እንድል አለ አይደለ የሆነ ነገር የጎደለብኝ ያጣሁ እንዲመስለኝ ይሆን እላለሁኝ። እኔ ግን ማንም ቢቀር ማንም ቢመጣ ባይመጣ ጌታ ሁሉ ነገር ነው የሚሞላው ሁሉን ነገርህን ማለት ነው። በቃ እንቅልፌ ጠዋት ስነሳ ተኝቼ ያደርኩት እንቅልፍ ምን አይነት እንቅልፍ ነው? የልጅነት እንቅልፍ በቃ ነው የምተኛው ማለት ያለ ሰላም፣ ያለ እረፍት፣ ያለ እርካታ እና ምንም ነገር አሁን እኔ እንደ ጥያቄ ስለጠየከኝ ነው እንጂ ምንም እንደንተንም አልቆጥረውም። በቃ ሁሉንም ነገሮች ማለት ነው። እና እግዚአብሔር ይመስገን በጣም ያው የተነካሁባት ቀን ያቺ ናት። ያቺ መጀመሪያዋ ቀን ናት እኔ በቃ የምለው ማለት ነው። ያቺ በቃ ልውጥ ብላ ህይወቴን እንትን ያቺው ያቺ የመጀመሪያዋ ቀን የተሞላሁበት ደግሞ ቀን እዚህ አዲስ ቤተል ቤተክርስቲያን እሁድ ቀን ፓስተር ቢኒ እያገለገለ እና እሱ ቀን መድረክ ላይ ሆኖ እየጸለየ ስለ ይሄ ተደጋጋሚ በዘር ማንዘር ያለ አለ እንትን የሚል የሚያጠቃ ዘርን ምናምን አይነት ነገር እንደዚህ አይነት ጸሎት ነበር የሚጸልየው እና እንደሱ አይነት ጸሎት እየተጸለየ ነው እጄ እንደዚህ አድርጌ እየጸለይኩ ነበር። በቃ እና ይሄ እጄ በቃ እንደዚህ ብዬ እየጸለይኩ ይሄ እጄ ነው በቃ እጄ ላይ ነው የበቃ የጌታ በቃ እጅ ነው የመሰለኝ ራሱ የጌታ ይሄ እዚህ የተበሳው እጁ የለም እሱ ነው እንትን ውስጥ የመጣው በቃ። ከዛ በኋላ ራሴን አላውቅም ነበር ለረጅም ሰዓት ማለት ነው። ለረጅም ሰዓት በቃ አላውቅም ነበር ራሴን መናገርም አይኔን መግለጥም አልችልም ነበር። በቃ የፈሰሰው ነገር ማለት ነው በጣም እና ረሳው በቃ ህይወቴን ቀይር ነው የሚያደርገው እኮ አይደል? በቃ ቀይር የሚያደርግ ነገር ነው ያን ቀን በእኔ ላይ የነበረው የእግዚአብሔር መንፈስ ማለት ነው። እሱ ነው በቃ መንፈስ ቅዱስ የተሞላሁበት ቀን አልረሳውም፣ ጽፌዋለሁ። እኔ እንደዚህ ስነካ ብዙ ጊዜ ምንድነው መሆኑ በጣም አንድ ደስታ ነው የሚሰማኝ። በቃ ደስታ፣ ኃይለኛ ደስታ፣ ለተከታታይ ቀኖች ኃይለኛ የሆነ ደስታ ነው የሚመጣው በእኔ ላይ ማለት ነው። ሁለተኛ በጣም ጌታ መውደድ በቃ ኢየሱስን ማሰብ በቃ ራሴን እስካልሳትኩ ሰዓት ድረስ እኔ በቃ ከ24 ሰዓት ውስጥ ሙሉውን በቃ ስለ ጌታ ነው የማስበው። በቃ ስለተደረገልኝ ነገር፣ ስላደረገልኝ ምህረት፣ በቃ ስለተከፈለልኝ ነገር፣ በቃ ጌታ ኢየሱስ ስለከፈለልኝ ውለታው፣ ስለሞቱ በእውነት በቃ በጣም ሁሌ ማለት ነው እንዴ በጣም እኮ ጌታ እኮ በጣም ልዩ እኮ ነው እና እሱን ነው የማስበው። በቃ እንዲህ ስነካ የጌታ ፍቅር ነው በቃ የሚመጣው። እያንዳንዱ በቃ ጌታ ያደረገው ነገር መጽሐፍ ቅዱስም ላይ የምናነበው ነገር በደንብ ይገባኛል። በቃ እረዳዋለሁ፣ ፊል አድርገዋለሁ እና መጸለይ አልችልም። በቃ እንባ በእንባ ነው የምሆነው። በቃ ጌታ ራሱን የቤት የመጣበት አመጣጥ በጣም በቃ ያ መነካት ሲኖር የጌታ ፍቅር ነው በቃ የሚገባው ውስጥ። እኔ እንደሱ ነው የምሆነው። በቃ ልክ መንፈስ ቅዱስ መነካት ሲመጣ የጌታ በቃ እንባ በእንባ ነው የምሆነው። ለምን ምኑ ነው የሚያስለቅሰሽ ብትለኝ የጌታ ፍቅር በቃ ይገባኛል እና ይብራራልሃል። ራሱ መጽሐፍ ቅዱስ ላይ ያለው ነገር አሁን አንዳንዴ ጌታ የሄደባቸውን ቦታዎች ሳምራዊቷን ሴት ስታያት፣ አሁን ያችን ሴት አሁን ይቺ 12 ዓመት ደም የሚፈሳት ስታይ በቃ ጌታ ብቻ የገባባቸው ቤቶች አሉ መጽሐፍ ቅዱስ ላይ። እሱ በቃ እኔም ጋር እኮ የመጣው
እንደሱ ነው በቃ እሱ እኮ እኔ ጋር አሁን እኔ ጋር ጌታ መምጣት ነበረበት። በቃ ያ ነው እኮ በቃ። ስለዚህ እነዛ ሰዎች እስከምን ድረስ ነው ጌታን የተከተሉት? እነሱ ጋር የተደረገው ነገር ነው እኔም ጋር የተደረገው። ጌታ ለኔ ሞቶልኛል፣ ደሙን አፍስሶልኛል፣ ስጋውን ቆርሷል እሱና ያን ፍቅር ነው ያን ነው የሚያብራራልኝ በቃ ውለታው ምናምንና ስነካ በቃ እኔ ጌታን ነው በቃ 24 ሰዓት በልቤ በቃ መዝሙር ነው የሚፈሰው። በቃ መዝሙር ስነቃ ራሱ መዝሙር ነው በቃ ማስበው 24 ሰዓት ማስበው ከሱ ውጭ ሌላ ነገር አይመጣም በውስጥ የሚገርም ታገለግለውም እሱን እያሰብኩ በቃ የተደረገልኝ ነገር እያሰብኩ ነው። ስለ ዘላለም ህይወት የተከፈለልኝ ነገር ሁሉ ጊዜ አስባለሁ። ቀላል ነገር አይደለም፣ ቀላል ነገር አይደለም ማለት ቀላል ነገር አይደለም። እና እሱን ታስባለህ። እንደና በህይወቴ ደግሞ እንዳልኩ ነው ብዙ ያለፍኩባቸው ነገሮች እንዴት ነው ያሳለፈኝ። አንዳንድ ነገሮች አይመጡብኝ ያንን ነገር እንዴት ነው ያለፍኩት? ያንን አደጋ እንዴት አለፍኩት? ያንን ሞት እንዴት አለፍኩት? ያንን ሁኔታ እንዴት አለፍኩት? እና ጌታ ነው በቃ እና ያ የመንፈስ ቅዱስ ጋስ ነካካ በቃ የጌታን ነገር ነው በቃ እንዳስብ የሚያደርገኝ። ህይወት ነው ህይወት ነው የሚያስተምረኝ ነው የሚመራኝ ነው የሚቆጣኝ ነው። አሁን አንዳንዴ ልፍ ብዬ የሆነ ነገር እንደዚህ በራሴ እንትልል ታይ ብሎ ይመልሳል። ከሰማው ማለት ነው ከሰማው ይመልሳል። በቃ ያስተምረኛል። በቃ እንደዚህ አሁን የሚያብራ ኢየሱስን ያብራራልኛል። በቃ የተወደድኩበትን ፍቅር ያስረዳኛል። አሁን መጽሐፍ ቅዱስ ሳነብ በቃ አንዳንዴ እያነበብኩት በቃ እንባበን በሆናለሁ እና በቃ መንፈስ ቅዱስ ስላለው በቃ እና ሩሩ እንድትሆን ያደርጋል። አዛኝ እንድትሆን ያደርጋል። ይቅር እንድትል ያደርጋል። በቃ ሰላም በውስጥ ያፈሳል መንፈስ ቅዱስ እና በቃ የሚመራኝ የሚያስተምረኝ ነው መንፈስ ቅዱስ ለኔ። መንፈስ ቅዱስ ህይወትህ ነው። አሁን ለምሳሌ እንደዚህ ይቅርታ እንድታደርግ የሚያደርገው የመንፈስ ቅዱስ ጣልቃ ገብነት ነው ብዬ ነው እኔ የማስበው አይደለ ነው። በቃ እንደዚህ ውስጥህን አክሞልህ እኮ ነው በቃ ከዛ እንደዚህ አይነት ነገር እንዲኖርህ የሚያደርገው የመንፈስ ቅዱስ ጣልቃ ገብነት ነው። እና በአብዛኛው እኔ አሁን ጌታን ከተቀበልኩ በኋላ በአብዛኛው ህይወቴ የመንፈስ ቅዱስ ጣልቃ ገብነት ነው። በአብዛኛው በቃ በሚሄዳቸው መንገዶች ሁሉ ጌታ ሆይ ይህን ነገር ምን ትላለህ? መንፈስ ቅዱስ በዚህ ነገር ላይ ምን ትላለህ ስል በሆነ ነገር አድርጎ ያስረዳኛል። እኔ ይገባኛል ብዬ በቃ ከዛ በዛ በተረዳሁት መንገድ ሲሄድ ደግሞ ፍሬያማ ይሆናል፣ ትክክለኛ ይሆናል። እና ብዙ ህይወቴ በመንፈስ ቅዱስ ጣልቃ ገብነት ነው የሚመራኝ። እሱ ነው ያለው። በጣም እጅግ በጣም እንደ ኢየሱስ በጣም ነው እንጂ የሚወደደው። ቃል ራሱ ያጥራል ምንም የምትለው ነገር ስለማይኖር ማለት ነው። እኔ በቃ አንዳንዴ ተንበርክኬ በቃ ቃላት አጣለሁ ስለ ጌታ ሳስብ ማለት ነው። ስለ ኢየሱስ ሳስብ በቃ ቃላት አጣለሁ። ዝም እላለሁ። አንዳንዴ በቃ በመደነቅ ነው የምሞላው ማለት ነው። እና ኢየሱስ በጣም ነው የምወደው። በጣም ኢየሱስን በቃ ቅድም እንዳልኩ ነው። አሁን አንዳንድ ጊዜ ሰዎች ሲተውህ የሆነ ነገር በማጣት ውስጥ በምናምን ኢየሱስ ግን ስላለ ምንም እና ኢየሱስ ባይኖር እላለሁ። ኢየሱስ አሁን ከህይወቴ አውጥቼ ሳስበው የፈለገ በቃ የዓለም አንደኛዋ ምናምን ብሆን ኢየሱስን ነው በቃ ኢየሱስ ነው የሚሻለኝ። በባዶ በምንም ኢየሱስ ነው የሚሻለኝ። ያለ ኢየሱስ ህይወት በጣም ከንቱ ነገር ነው። ካለ ጌታ የኖርኩበትን ነገር ሳስብ ራሱ እኔ የሚገርም በአገልግሎቴ አሁን ባለኝ አገልግሎት ካሳ ነው በቃ ጌታን መካስ የምፈልገው። ካለ ጌታ የኖርኩበትን ጊዜ በአመጽ የኖርኩበትን ጊዜ ሳላቅ የኖርኩበት የተከፈለልኝን ሳላቅ ይመስልሃል እኮ የምታውቀው በቃ ይመስልሃል እኮ እንደዚህ ምናምን ግን አይደለም። እና የካሳ ጊዜ በቃ ያለኝ ዘመን ያለኝ እድሜ ያለኝ ነገር በሙሉ በቃ ለጌታ ምክንያቱም እሱ ያደረገልህን ጌታ ያደረገልህን ነገር ስታስበው ምንስ ብትሆንለት ለእግዚአብሔር ለጌታ ለኢየሱስ ክርስቶስ ምንስ ብትሆንለት እና
ካለ ጌታ ምንም አይነት ህይወት ለሰከንድ እንዲኖረኝ አልፈልግም።